ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን ጀምሯል። በዛሬው ታሪክና ማህበረሰብ ፕሮግራማችን ሀበሻ ሴማዊነትና የአጋዚያን ትርክት በሚል አንድ ውይይት ይዘንላችሁ መጥተናል። ለዛሬው ውይይታችን መነሻ የሆነን ፕሮፌሰር ግርማ አውግቸው በዚህ ሀሳብ ጉዳይ የሰጡት አስተያየት አለ። እሱን የተመለከተ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደ አጠቃላይ ሀበሻ ማን ነው፣ ትርጉሙስ ምንድን ነው የሚለውን ምናልባት ስያሜው የጋራ ስምምነት ላይ የተደረሰ ትርጉምም ካለው እሱንም እናነሳለን። ኢትዮጵያ ውስጥ ሴማዊነት ወይም ደግሞ ሴማዊ ሕዝብና ቋንቋ አለ ወይ፣ መቼ ነው የመጣው የሚለውን እሱንም በስፋት እናነሳለን። ፕሮፌሰሩም በዚህ ጉዳይ ያሉት አለ፣ ስለ ኩሽም እንዲሁ የተናገሩት አለ። አጠቃላይ ደግሞ ከፕሮፌሰሩ ማብራሪያ ምን መገንዘብ እንችላለን የሚለው እናነሳለን። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ሀሳብ አስተያየት ካላችሁ እንደተለመደው በውስጥ ላኩልን። ይዘንድር እንኳን ደህና መጣህ እያልኩ የዛሬው ውይይታችን በዚህ ላይ የሚያተኩር ይሆናል። መጀመሪያ ሀበሻ የሚለው ትርጉም ብዙ ጊዜ በተለያየ አቅጣጫ የተለያየ ትርጉም ሲሰጠው ስለምንሰማ ከፕሮፌሰሩ ንግግርም ጭምር እሱንም አያይዘህ እንድታነሳው የምፈልገው ሀበሻ ማን ነው፣ ትርጉሙ ምንድን ነው የሚለውን እሱን ማንሳት ያለብን ይመስለኛል። የጋራ ድምዳሜ ላይ ተደርሷል ወይ ሀበሻ የሚለው ትርጓሜው የጋራ የሆነ ስምምነት ያለበት ትርጓሜ ሳለው የሚለውንና አጠቃላይ ፕሮፌሰር ግርማ አውግቸውም በዚህ ጉዳይ የሰጡት ቃለ መጠይቅ አለ። እሱን ጨምሮ ሀሳብ ስጥበትና ወደ ቀጣዮች ጥያቄ እናልፋለን። መልካም። እንግዲህ የዛሬ ውይይት አዲስ አይደለም። ያው አዲስ የሚሆነው ፕሮፌሰሩ የተናገሩት ላይ መሰረት ስለምናደርግ ነው እንጂ ከዚህ በፊት በአንድም በሌላ መንገድ ተወያይተናል። ስለ ሀበሻነት፣ ስለ ሴማዊነት መጡ የሚባለው ታሪክ በተመለከተ ይሄ ምንድነው? ይሄ ነገደ አጋዚያን፣ ነገደ ዮቅጣን ነው ቁንጣን፣ እንደዚህ አይነት ነገር ዝም ብሎ የፈጠራ ስራ የሚወሩ ወሬዎች አሉ። ላይክ በክብረ ነገስቱ የሚጻፉ የተወሩ እነዚህን በተመለከተ እዚህ በፊት በሰፊው ተወያይተናል፣ በታሪክና ማህበረሰብ መርሃ ግብራችን ማለት ነው። የዛሬው ለየት የሚያደርገው ምንድን ነው? እስከ ዛሬ እኛ ስናቀርበው የነበረውን ነገር የሚደግፍ ሀሳብ ያለው ሰው መምጣቱ ነው፣ ከነ ውስንነቱ ማለት ነው። ፕሮፌሰሩ ሰሞኑን አንድ ሚዲያ ላይ ወጥተው ያስተላለፉት እንትን አለ። በጻፉት መጽሐፍ ዙሪያ በሰሩት ሪሰርች ወይም ምርምር ዙሪያ ነው የተናገሩት እና ከዛ እሳቸው ከተናገሩት የእሳቸውን ሀሳብ እየወሰድን እናጋራቸዋለን። ከዛ በተጨማሪ እንግዲህ እንትን ማድረግ ነው። እውነታው ምን ላይ ነው? የማን ሀሳብ ነው እውነት? ድሮ ሲነገር የነበረው ታሪክ እውነተኛ ታሪክ ነበር ወይ ነው የፈጠራ ነው የሚለውን ነገር የበለጠ ለማሳየት ነው የሚሆነው። እንግዲህ ሀበሻ ማን ነው የሚለው ትርጉሙስ የሚል ነገር ተነስቷል። በእርግጥ ፕሮፌሰሩ ትርጉሙን አልተናገሩም፣ ምንም ትርጉሙን አልተናገሩም። ሀበሻ የት ይገኛል ማን ነው የሚለውን ነገር ለእንትን ለማድረግ ሞክረዋል፣ ለማብራራት ሞክረዋል በራሳቸው ማለት ነው። እና እሳቸው እንዳሉት እንግዲህ ሀበሻ ወይም የሚባለው ቃል ለመጀመሪያ ጊዜ የምናገኘው በግብፃዊቷ ንግስት ሀታሱ ዘመን ነው ብለዋል። እንግዲህ የሀታሱ በእንትን የጽሁፍ የድንጋይ ላይ ጽሁፍ አላት፣ ብዙ ነገር ጽፋለች። ስለ ፑንት ዘመን በነበረው በእሷ ዘመን የነበረው ፑንት ነው እና በፑንት ዘመን ስለነበረ ህዝብ ስለነበረ ንግድ ጉዳይ የምታገኛቸው ሸቀጣሸቀጦች የመሳሰሉ ነገሮችን ጽፋለች በዛው በእሷ ጊዜ ማለት ነው። ስለዚህ በዛ በሀታሱ ጽሁፍ ላይ በፑንት ሀገር የሚኖሩ ሀበሻዎች ብላለች በጽሁፏ ብለው ተናግረዋል። ጽሁፉ ላይ አለ ማለት ነው። ይህን ወደኋላ ስትመጣ ሀታሱ የምትባለው ሴትዮ የነበረችበት ወይም ንግስቷ የነበረችበት ዘመን ከክርስቶስ ልደት በፊት 1507 በፈረንጆቹ ነው ጀምሮ እስከ 1458 ዓመት ዓለም ገደማ ነው የነበረችው። ይሄ ማለት የዛሬ 3500 ዓመት ገደማ ነው የነበረችው ማለት ነው። የዛሬ 3500 ዓመት ገደማ ሀበሻ የሚለው ስም ተጽፏል በድንጋይ ላይ ማለት ነው። ከዛ በፊት ነበረ ማለት ነው። ጥንታዊ ህዝብ ነው ሀበሻ የሚለው። ይሄን ነው እዚህ ጋር ማየት የምንችለው ማለት ነው። እዛ ጋር ተጽፎ ካገኘ ነው እዛ ነው። ቦታውን ደግሞ ስፔሲፋይ አድርጋለች። በየት ነው? በፑንት ነው። ፑንት የሚባለው ከግብፅ በስተ ምስራቅ አቅጣጫ አሁን ኢትዮጵያ ያለበት የኤርትራ ትግራይ የምትለውን አገር የሚያካትት ነው። ይሄ ነው በዚህ የሚኖረው ህዝብ ነው። እንግዲህ በዛ ጊዜ የስልጣኔ ይሄ ምንድነው የመንግስትነት እንትኖች የሚያቆጠቁጡ የነበሩት የሚታወቁ የነበረው በዛ አካባቢ ነው። መካከለኛው ምስራቅ ከፍተኛ የሆነ የታሪክም የሃይማኖትም የፖፑሌሽንም ዳይናሚዝም የተፈጠረበት አካባቢ ነው። ስለዚህ ቅርብ ስለሆነ
በዛ አካባቢ ይታወቃል። የእሷም ንግድ የነበረው በዛ አካባቢ ነው። የዘመቻዎቿን እንዲያውም ዘመቻ አድርጋለች ይባላል። አይ ቲንክ የሆነ ካምፔን አድርጋለች አብራ ወደ ፑንትላንድ መሰለኝ፣ እንደዚ አይነት ነገር ያነበብኩ መሰለኝ። ስለዚህ አበሻው በዛ ጊዜ እዛ አካባቢ ያነበረው የፑንት ግዛት ወይም የፑንት ስልጣኔ የሚባለው የፑንት መንግስት የሚባለውን መስርቶ የኖረ ህዝብ ነው ማለት ነው የፑንት። ከዛ በኋላ ወደ ዳማት ይመጣል፣ ወደ አክሱም ይመጣል፣ እያለ እያለ አሁን ያለንበት ደርሷል ማለት ነው። ስለዚህ ኦሪጂናል ከጥንት የነበረ ህዝብ መሆኑን መረዳት እንችላለን ማለት ነው። እሳቸውም ካቀረቡት አንጻር ይሄን መረዳት እንችላለን። እንግዲህ እሳቸው ምን ይላሉ? በዚህ ዘመን ክርስትናም አልነበረም፣ እስልምናም አልነበረም፣ የአይሁድ እምነትም አልነበረም ብሏል። ለምን ይሄን አነሱት? ለምንድን ነው ይሄን የጠቀሱት? ይገናኛል ብለው ስለሚያስቡ ማለት ነው። ህዝብ ከሆነ ሃይማኖት ጋር ህዝብ የሆነ ማንነት ከሆነ ሃይማኖት ጋር ይገናኛል ብለው ስላሰቡ ነው። በተለይ ደግሞ በኋላ ደግሞ ምን እያሉ ነው? አበሻው ክርስቲያን ነው የሚል ንግግር አለና ይሄ ትክክል አይደለም፣ ክርስቲያንም አይሁድም ሙስሊምም አልነበረም ነው ብለው የሚናገሩት ማለት ነው። ስለዚህ አበሻ ክርስቲያንም እስላም አይሁድም አይደለም የሚለውን ነገር ለመንገር ነው። ነገር ግን አበሻው በዛ ዘመን ሃይማኖቱ ምን ነበረ የሚለውን መመለስ አልቻሉም፣ አልነገሩንም። እዚህ ጋር አሁን የሳቸው ያየሁት ነገር ይህን ነገር ነው። አልፎ አልፎም እንደዚህ አይነት ነገሮች ይፈጠራሉ። ላይክ አሁን ግዕዝ የሚባለው ሴሜቲክ ቋንቋ የሚባል ከውጭ አልመጣም ይላሉ። ከየት ተፈጠረ የሚለውን ግን አልነገሩንም። በንግግራቸው በዛ እንትን ባቀረቡት ማለት ነው። ሜይ ቢ መጽሐፋቸው ዲቴይል በሆነ ነገር ጽፈውት ከሆነ አላቅም፣ ግን አልነገሩንም። ይሄን ለምን አልነገሩንም? ለምን ሪል አንድ አምላክን ማምለክ የሚባለው ሃይማኖት እነዚህ ብቻ ናቸው ወይ? አሁን ሌላው ምንድን ነው? አረማዊነት ነው? ምንድን ነው? ለምንድን ነው ሜንሽን መደረግ ያልተፈለገው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ህገ ልቦና የሚባል እንዳለ ያውቃሉ። እስከ ሙሴ ያለው ዘመን ህገ ልቦና እንደሚባል እርሱም አንዱን አምላክ ማምለክ እንደሆነ እነ መልከ ጼዴቅ ይከተሉት የነበሩ ለክርስቶስ ምሳሌ ሆነው ማለት ነው። ያ አንድ አምልኮት የሚከተል ህዝብ ነበረ። ዛሬም ድረስ ቅማንቶች የህገ ልቦና አምልኮት ስርዓትን ጠብቀው ይዘልቁ ነበረ። ለምንድን ነው እሱ ሜንሽን ማድረግ ያልፈለጉት ነው? መሰረታዊ ነገሩ ይሄ ነው። የኖህን መቃብር አለን እኛ ጋር ጠብቀ ነው እየኖርን ነው። የሜት አይከልም መቃብር አለ እኛ ጋር። አይከል የሚባል ቦታ አለን። መቃብሩ ድግናው ስም ነው አይከል የሚባለው፣ በኋላ ከተማው ቢያደርጉትም ማለት ነው። ስለዚህ ይሄ ሁሉ አለን የሚልን ህዝብ ለምንድን ነው አድሬስ ማያደርጉት? ለምን ወደዛ አላመጡትም? ይሄ አንዱ ጉዳይ ነው። ሽሽታቸውን ያመለክታል ማለት ነው ይሄኛው ከዚህ የመሸሸት። ሌላው ምንድነው እንትን ያነሱት በታሪክ አበሻ ከአንድ ማህበረሰብ ጋርም ሆነ ከአንድ እምነት ጋር የሚገናኝበት ምንም አይነት ማስረጃ የለም ይላሉ። ማስረጃ ስለሌለ ነው። አበሻ ማን ነው? አሁን እዚህ ጋር እኮ የሚስ ያደረጉት ነገር ምንድነው? አበሻ ማለት ምን ማለት ነው የሚለውን መተርጎም አልቻሉም። ይህም ቢተረጉሙት እኮ ያውቁታል። በቃ ኦልሬዲ ማን ጋር እንደተገናኘ ማለት ነው። አንድ ማህበረሰብ ጋር አልነበረም። ኦኬ፣ አንድ ማህበረሰብ አልነበረም ከተባለ የሆነ ማህበረሰብ ጋር አይተሳሰርም አበሻ የሚባለው ከተባለ ያ ህዝብ ማን ነው ታዲያ? ማን ነው ያ? በዳማት በፑንት ስልጣኔ ዘመን የነበረው አበሻ የሚባሉ ህዝቦች ያሉ አበሻ የሚባል ህዝብ እዛ እንደነበረ ተናገረ። ማን ነው ያ ህዝብ? ኦሪጂኑ ከየት መጣ? ዝም ብሎ መቼም ህዝብ አልሆነም። ከታች ጀምሮ እያደገ የመጣ ነው። የሆነ ግሩፕ ኦፍ ፒፕል አለ እሱን የመሰረተው ማለት ነው። ማን ነው? ይህን ማግኘት ግድ ነው። ተመራማሪ የሆነ ነገር ሲያወራ ይህንን ራሱ መንገር አለበት ማለት ነው። አበሻው ምንድነው? አሁን የሄዱት ነገር ትንሽ ፖለቲካዊ ሆኖ ታየኝ። ወደኋላ እንግዲህ ዝርዝር ጥናት ባላደረጉበት ሁኔታ ይህንን መናገር ፖለቲካዊ መሆኑን ነው የሚያሳየው። ፖለቲካዊ ሆኖ የሚታየው እንደዚህ የለም ብሎ መናገር ትክክል አይደለም። መተው የፈለጉት ኢግኖር ያደረጉት ፓርት እንዳለ ይታወቃል። ምክንያቱም አንድ ህዝብ ያለመነሻ ሊኖር አይችልም። ወይም አላወቅኩትም እየፈለግኩት ነው ማለት ነው የሚያስፈልገው እዚህ ጋር ማለት አልነበረም ብሎ ደምድሞ መሄድ ግን ከሳይንሳዊነቱ ወደ ፖለቲካዊነቱ እንትን ይመጣል። ወደ ፖለቲካዊ ፕሮፓጋንዳነት ይመጣል ማለት ነው። ይሄ ያለንን ምሁራዊ ሀብት ተጠቅሞ ሌሎችን ማደናገር ይባላል። እንዲህ አይነቱ ነገር ማለት ነው። ለምን ዋይ የሚል ጥያቄ መመለስ ስላለበት ማለት ነው። አንድ ህዝብን አንድ የሆነ ህዝብ ካልፈጠረው ሀበሻ ሊፈጠር አይችልም፣ ከየትም ሊመጣ አይችልም። እንደውም መጀመሪያ ግለሰቦች ሊሆን ይችላሉ እኮ መጀመሪያ ማለት ነው። በሂደት ህዝብ ይሆናል። የዛ ስም ሆኖ ዘልቋል። ዜን በሂደት አሁን ምንድነው እርሳቸው ፖለቲሳይዝ ያደረጉት? ወደዚህ ላምጣው። ፖለቲሳይዝ ያደረጉት ምንድን ነው? አሁን ላይ ብዙ ሀበሻ የሚባል ህዝብ አለ ነው። ሀበሻ አንድ አይደለም። አሁን ኤርትራውያንም ሀበሻ ይባላሉ፣ ኢትዮጵያውያንም ሀበሻ ይባላሉ። ኢትዮጵያውያን ብትመጣ የሴሜቲክ ቋንቋ ተናጋሪዎችም ሁሉም በሚባል ደረጃ ሀበሻ ይባላሉ። አገውኛ ቋንቋ ይናገራሉ የተባሉ ህዝቦችም ሀበሻ ናቸው፣ ሀበሻ ነን ብለው ያምናሉ ወይም ሀበሻ ናቸው። ስለዚህ ይሄ ሁሉ ስላለ አሁን ለአንድ ህዝብ ከሰጠነው ይሄ ሁሉ ያኮርፋል አይነት ነገር የሆነ እኔ ይቀርብኛል ለማለት ነው። ዝሮ ግን
አሁን የምታገኛቸው ህዝቦች ቅድም አንድ ወጥ የነበረ ህዝብ ወደዚህ ተበታትነው እንደሆነ በቋንቋው በደንብ አድርገህ ማጥናት ይቻላል። ተመሳሳይነቱ ተቀራራቢነቱን የቋንቋውን ማየት ነው። ስለዚህ ዛሬ የሴም ቋንቋ ተናጋሪ የሚባለውና የአገው ቋንቋ ተናጋሪ የምንላቸው የጥንት አንድ ሀበሻ ህዝብ የነበሩ ናቸው። አንድ ሀበሻ። ይህን በብዙ ነገር ያሳያል። ይህን ለማየት ማለት ነው። አንደኛ የቦታ ስያሜዎችን እያቸው ከኤርትራ ጀምርና አሁን በተለያየ ምክንያት ስማቸው የጠፋ ቦታዎች ሊኖሩ ይችላሉ። በተለይ ደግሞ የ17ኛው መቶ ክፍለ ዘመን የኦሮሞ መስፋፋት የሚባለው ብዙ የቦታ ስያሜዎችን አጥፍቷል፣ በአዲስ ስም ስላወጡት ማለት ነው። ከዛ ውጭ ግን ከዚህ የነበረው ጥንት ነባር ህዝብ በየአካባቢ ያለበት ግን እንዳለ ነው ስያሜው ያልጠፋም። ይህን ስትመለከተው ምን ያመለክታል? አንድ አይነት ህዝብን የነበሩት። ጉራጌውም ጋር ብትሄድ እንደዚህ አይነት ኬዝ አለ። አማራውም ጋር ብትመጣ እንደዛ ነው። ትግራይም ኤርትራም ብትሄድ እንደዚህ አይነት ኬዝ ነው ያለው ማለት ነው። ስለዚህ ይሄ ምንን ያመለክታል? ምንድን ነው የሚያመለክተው? አንድ አይነት ህዝብ የነበሩ መሆናቸውን ያመለክታል። ሌላው ደግሞ የዘር ትስስራቸው ራሱ ስትመለከት በዲኤንኤ ማለት ነው የዘር ትስስራቸው ራሱ አንድ አይነት ነው። እነዚህ ላይ አሁን በቅርብ ጊዜ ያቀረብነው የዲኤንኤ ጥናት እንደ በ2021 የተሰራውን እሱን አይተው ከሆነ እነዚህ ሴሜቲክ ቋንቋ ተናጋሪ የሚባሉ ትስስራቸው ከቅማንቶቹ ጋር ነው እና ከአገዎቹ ጋር ማለት አገውና ቅማንት ደግሞ አንድ ነው። ከነዚህ ጋር ነው የሚተሳሰረው ቤተ እስራኤላውያን ጋር ማለት ነው። ቤተ እስራኤልና ቅማንት ደግሞ አንድ ነው በዘሩ 100%። ቋንቋውም አንድ ነው፣ ባህሉም ወጉም የነበረበት ሰፈራው ያሰፋፈሩ ራሱ አንድ አይነት ቦታ ነው የነበረው። የሃይማኖት ልዩነት ብቻ ነው የነበረው። ስለዚህ ይህንን ማየት እንችላለን። እነዚህ ምንድን ነው የሚያሳዩን? አንድ አይነት ህዝብ የነበረ መሆኑን ማየት ነው። ተመሳሳይ ቋንቋ የሚናገሩ እኮ የተለያየ ህዝብ ሆነዋል። ላይ ካሁን ቅማንትና ቤተ እስራኤል የሚባለው አንድ አይነት ህዝብ ነው፣ ምንም ልዩነት የለውም። ግን በሃይማኖት ምክንያት ራሱን ችሎ የራሱን እንትን አለው። የራሱ ህዝብ እንደ ህዝብ ራሱን ይቆጥራል ማለት ነው። እንዲህ አይነት ነገሮች እየተፈጠሩ በሂደት የመጣ ነው እንጂ አንድ ህዝብ የነበረ ነው። ይሄን ደፍረው መናገር ለምንድን ነው የፈሩት? ይሄ አሁን ጄኖታይፓቸውም ፌኖታይፓቸውም ይሄን ነው የሚያሳየው። ለነዚህ አበሻ የሚባለው ሴሜቲክና የአገው ቋንቋ ተናጋሪ የሚባሉት ማለት አባቶቻቸው ራሱ የቋንቋው ራሱ መሰረት እዚሁ ቅማንት ውስጥ ነው ያለው። ለምን? ህገ ልቦናው ማየት ነው። ህገ ልቦናው ከጥንት ጀምሮ ያለ ሃይማኖት ነው። ከአዳም የመጣ የሚቀደስበት እሱ ቋንቋ ነው። የጥንቱ ቋንቋ ነው ማለት ነው። የሀበሻ ቋንቋ ነው። ምን ይሄ እኮ ግልጽ ነው። ከዛ በተጨማሪ የሀበሻን ትርጉም እዚሁ ጋር ማየት ያስፈልጋል። ይሄን ማየት ነው። ከዚህ አንጻር ይመስለኛል ይሄን እንትን ማለት ያልፈለጉት። ግን የነዚህ መሰረት አሁን ያነሳቸው ህዝቦች መሰረታዊ መነሻቸው በእምነት ደረጃ ከወሰድካቸው ህገ ልቦናዊ ነው የነበሩት። ቋንቋቸውን ቅማንተኛ የነበረ አንድ ወጥ የነበረ ቋንቋ ነው። በሂደት ልዩ ልዩ ቋንቋዎች እየተፈጠሩ አድገዋል ማለት ነው። ይህን እንዲያውም በቅርቡ ግዕዝ ላይ የቃላትንና የቅማንተኛና የግዕዝን ቃላት ተመሳስሎ ዝም ብለህ ቃል በቃል ፊዚካሊ ስታያቸው ተመሳሳይ የሆኑ ማለት ነው። በትርጉምም ተመሳሳይ የሆኑ በቃል በመመሳሰል ብቻ ሳይሆን በትርጉም ተመሳሳይ የሆኑ በስሮ ቃል ደረጃ 600 ዝም ብዬ በሆነ ሀስት በሆነ እንትን ማለት ነው እስካኔ 600 በግስም በስምም በምንም እዚህ በፊትም የተወሰኑትን ሳቀርባቸው ነበረ። ይህ ምንድን ነው የሚያሳየው? ይህንን መረዳት እንችላለን ማለት ነው። አንድ ህዝብ የነበረ በሂደት በማህበራዊ ፖለቲካዊና ባህላዊ መስተጋብር እየተቀየርን እንደመጣን እና የራሱን ማንነት እያሳደገ እንደመጣ ይታወቃል። የታሪክ ሂደት እየከፋፈለን እንጂ መሰረቱ አንድ ነው። ያን ያለቀቀው ግን ህገ ልቦና ይዞ የምታገኘው ነው። ይህን ማየት ነው። ጥንታዊ የሆነ ሃይማኖት ይዞ ከቆየ ጥንታዊ ባህል፣ ወግ፣ ስርዓት ይዞ ያለ ህዝብ እሱ ነው የመጀመሪያው ማለት ነው። ቋንቋውንም ስትመለከተው እንደዛ ነው። የቅማንተኛ ቋንቋ በጣም የሚገርም ነገር አለው። ባለ አንዳንድ ድምፅ ብዙ ቃላትና ግሶች አሏቸው፣ በስም ደረጃ በግስ ደረጃ ማለት ነው። ባለ ሁለቱ ደግሞ ማጆሪቲ ነው በሚገርም ሁኔታ ማለት ነው። ጥንታዊ የሆኑ መሆናቸውን የምታይባቸው ብዙ ነገሮች አሉ። እንግዲህ አረሞች ሀበሻ ቀይጥ ማለት ነው ይላሉ፣ ግን ማስረጃ የለውም ብሏል ፕሮፌሰሩ። ይሄ ትክክል ነው። ለምን ይሄ ትክክል ሆነ? አበሻዊ ስያሜ ነው፣ ቅማንተኛ ነው። አበሻ ማለት አባ እና ሻ የሚለው ሁለቱ በአንድ ላይ ሲመጣ ነው አበሻ። አሁን አንዳንዴ በቅማንተኛ ቅማላም ለማለት ብታሻ ይለዋል። እንዲያውም በኋላ ወደ አማርኛ ውስጥ ብጣሻ ይላሉ። ብጣሻ ማለት ቅማላም ማለት ነው። ብታ ማለት ቅማል ነው። ሻ ማለት ያለው ባለቅማል ማለት ነው። ብታሻ ሲልህ ቅማላም ማለት ነው። ልክ እንደዚህ ማለት ነው። ሻ ባለቤትነትን የሚያመለክት ነው። አባ ሻ ሲመጣ ሁለቱ አበሻ ነው የሚሆነው። ልክ አረቢያ እንደሚባለው ማለት ነው። አራ ነው እንትኑ ቃሉ ማለት አራ ነው እህል የሚለው ማለት ነው። ቢያ መሬት ነው። የእህል መሬት ለማለት አረቢያ ነው የምታደርገው። ልክ አረቢያ ጊዮርጊስ የሚባል እኛ ጋር እንዳለው ማለት ነው። ልክ እንደዚህ ነው። ስለዚህ መሰረቱ እዚህ ጋር ሀበሻዊ ነው። በቃ ያ የጥንቱ ቋንቋ ነው ስያሜው። ሀበሻ ብለው የጠሩት ራሳቸውን ነው እንጂ ሌላ ማንም ስም አላወጣላቸውም። ሌላው ውሸት መሆኑን የሚያሳየው እርሳቸውም ውሸት አይደል ያሉት፣ ውሸት መሆኑን የሚያሳየው
አበሻ የሚለው ስያሜ ግብፃዊቷ ንግስት ላይ ዜና መዋዕል ላይ ብለው ይሄ ድንጋይ ጽሑፍ ላይ ተጽፏል ብሎ ነግሮናል አይደለ? ይሄ ደግሞ ስንት ዓመት የዛሬ ስንት ዓመት ነው ብለናል? 3500 ዓመት ገደማ ነው። 3500 ዓመት ይሆነዋል። ከዛ በፊትም የነበረ ነው። ኦኬ አረብኛ የሚባል ቃል ለእኛ ቋንቋ ስም ሊያወጣ አይችልም። ለዚህ ለምን አረብኛ የተፈጠረው በ6ኛው መቶ ክፍለ ዘመን ነው። ትላንት ከክርስቶስ ልደት በፊት በ6ኛው መቶ ዓመት ዓለም ማለት መቶ ክፍለ ዘመን ዓመት ዓለም ነው የተፈጠረው። ስለዚህ እንዴት ነው አሁን አበሻ ቅልቅል ነው ብሎ አረብኛው ሊያወጣል የሚችለው? አበሻ ድሮ የነበረን ዛሬ እንዴት አድርጎ ነው የሚያመጣው? እንዴት ሊሆን ይችላል? ይህ እኮ አረብኛ ቋንቋ ማለት እኮ ለሀበሻኛ ቋንቋ የስንት ጊዜ ልጅ ተንከባለው የመጣ እኮ ነው። አይገናኝም። ለምን መሰለ ስትቀንስበት ኦልሞስት የ1000 ዓመት ልዩነት አለው። አበሻ የሚባለው የነበረበት ጊዜ በጽሁፍ የተገኘበት ስሙ የተገኘበት ዘመንና አረብኛ የተፈጠረ ነው የሚባለው 6ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት የ1000 ዓመት ልዩነት አለው። እንዴት ሊሆን ይችላል? እንዴት ሆኖ ነው ወደኋላ በአክዴት አድርጎ ነው ስም የሚያወጣልን? ይሄ ፍጹም ስህተት ነው፣ ትክክል ስላልሆነ ማለት ነው። እናሳቸው ያሉት ትክክል ነው እዚህ ጋር ማለት ነው። አረብኛ የተፈጠረው አሁን እንዳልኩ በሩቅ ዘመን ሳይሆን የቅርብ ጊዜ ስለሆነ ለሀበሻው ስም ሊያወጣ አይችልም። ይሄ በፍጹም ውሸት ነው። ሌላው ፕሮፌሰር ምን ብለዋል? ኢትዮጵያ የሚለው ስያሜ የግሪኮች ስልጣኔ እያበበ ሲመጣና ግሪኮች ዓለምን መቆጣጠር ከጀመሩ በኋላ የመጣ ስያሜ ነው የሚል ደግሞ በዛው ግረ መንገዳቸውን አነሱ። ይህ በጣም አሳዛኝ ነው እውነቱን ለመናገር። ምን ማለት ነው? ኢትዮጵያ የሚባለው ስም የመጣው በግሪኮች ነው የሚለውን ነገር ተቀበሉት ማለት ነው። አሁንም እዚህ ጋር ሌላ ጥያቄ እናንሳ። ኢትዮጵያ የሚባለው ሀገር መሬት የሰው ዘር መገኛ ነው። አንድ ሁለተኛ፣ ወደ ግብፅ ወደ መካከለኛው ምስራቅ የሄደው ስልጣኔ ከዚህ ከኢትዮጵያ እየወጣ እንደሄደ የአባይን ሸለቆ ተከትሎ እንደሄደ ይታወቃል። ከጥንት መሰረቱ ኢትዮጵያ ነው። ኢትዮጵያ የሚባለው ሀገር ሳይመሰረት ሌሎቹ ሀገሮች አልተመሰረቱም። ኢትዮጵያ የሚባለው ምድር በነበረበት ዘመን ኢትዮጵያ ተብሎ ስም በተጻፈበት ዘመን ግሪክ አልነበረም። ግሪክ የሚባለው ሀገር የተፈጠረው ከክርስቶስ ልደት በፊት ምናልባትም እንትኖቹ በ1500 ዓለም ገደማ ነው የሚታወቀው። በጣም የሆነ ጅማኖቹ ነበሩ። 1700 ዓመት ዓለም ገደማ ነው ምናምን ይባላል የግሪክ ስልጣኔ ምናምን ይባላል። ከመካከለኛው ምስራቅ ሰራርቀው ዘራርፈው የከናናውያን ስልጣኔ ወስደው እኮ ነው ቋንቋውን፣ ፊደሉን፣ ኤቭሪቲንግ ሰርቀው ነው እዛ ወስደው ግሪክ የሚባል ነገር ስታብሊሽ የተደረገው። ኢትዮጵያ በነበረበት ጊዜ ግሪክ አልነበረም። ኢቨን እኮ ኢጅፕት የሚባለው በነበረበት ጊዜ እኮ ኢትዮጵያ ማለት ኢትዮጵያ በነበረበት ጊዜ እኮ ኢጅፕት የሚባለው አልነበረም። እንዴት ሆኖ ነው ለኢትዮጵያ ግሪክ ስም ሊያወጣ የሚችለው? አይደለም ለኢትዮጵያ ለኢጅፕት ስም ማውጣት አይችልም። ግሪክ አልነበረም፣ ህልውና አልነበረም። በኋላ መጥቶ ስም ሊያወጣልን አይችልም። ይሄ ትክክል አይደለም ሲጀመር ማለት ነው። ፍሮም ዘ ቬሪ ቢጊኒንግ ይሄ ስህተት ነው። ይሄም አሁን የኮንቬንሽናል አንደርስታንዲንግ እሱን ወስደው እንደዚህ አይነት ቴዎሪውን እሱን ተቀብለው የተናገሩት እና ይሄ የዘፈቀደ ንግግር ነው፣ ትክክል አይደለም። አንድ ሁለተኛ፣ ኢትዮጵያ የሚለው ስያሜ በፍጹም ከግሪክ ጋር የሚያገናኘው ነገር የለም። የግሪኩ የሚለው በርንት ፌስ ነው። ለኢትዮጵያ በርንት ፌስ ሊሆን አይችልም። ይሄ የመላምት ግምት ነው። አልነበረም ግሪክ በዛ ዘመን እኛ ስም ኢትዮጵያ ብለን ያወጣንበት። ኢትዮጵያ ያልነው ምንድን ነው? የቀደሙ ህዝቦች ኢትዮጵያ የሚባለው መሬት ለመጀመሪያ ጊዜ እዚሁ ኢትዮጵያ ጣና አካባቢ ጀምሮ ነው የሚመሰረተው። ያኔ ሲመሰረት ምድሩን ኢትዮጵያ ነው ያሉት። ኢቶ ውብ ማለት ነው። ቢያ ምድር ነው። ኢትዮጵያ ማለት ውብ ምድር ማለት ነው። የመጀመሪያ ምድር ማለት ነው። አስደናቂ ምድር ማለት ነው። ስለገረማቸው የነበረው ሁኔታ ማለት ነው። ያን ምድር ነው ኢትዮጵያ ያሉት። ኢትዮጵያ በነገራችን ላይ የዓለም ስምም መጠሪያ ነው የነበረው። ዓለም በራሱ በዛ ጊዜ የነበረው ህዝብ እዚሁ አፍሪካ ውስጥ የነበረ ኢትዮጵያ አሁን ያለው ኢትዮጵያ የምንለው አካባቢ ጀምሮ የነበረ ነው። ሲሰፋም አፍሪካን እየያዘ መካከለኛው ምስራቅን ጨምሮ ወደ ሌላው ዓለም ነው የሄደው እንጂ ሌላ ቦታ አልመጣም። የመጀመሪያው ኢትዮጵያ የሚባለው የዓለምን መጠሪያ እኮ ነው። አንድ ይሄ ነው። ሁለተኛ ፕሮፌሰሩ ለምንድን ነው የቀደሙ መጽሐፍትን የማያነቡት? ኢትዮጵያ የሚባለው አፍሪካ እንዳለ ኢትዮጵያ አፍሪካ ብቻ ሳይሆን ሚድል ኢስት ራሱ ኢትዮጵያ ነው የሚባለው። ቅድም ካልኩት ጋር አብሮ የሚሄድ ነው። የዓለም መጠሪያ ነበረ። ህዝቦች የኖሩበት ሁሉ ኢትዮጵያ ይባል ነበረ ነው። በሂደት እንግዲህ በታሪክ የተጀመረ መከፋፈል ነው። አሁን ኢትዮጵያ የሚባለው ምድር አፍሪካንና ሚድል ኢስትን ይዞ በሶስት ተከፍሏል። ግብፅን ይዘ ወደ ምዕራብ አፍሪካ ያለው አቅጣጫ ሌላው ዌስት ኢትዮጵያ ወይንም ሎወር ኢትዮጵያ እንዲባል ተብሏል ሆኗል። ከግብፅ በስተምስራቅ ያለውን ኑቢያን ጨምረህ ደግሞ ወደ አሁን አቢሲኒያ ምናምን ያሉት እነሱ ይሄንን ይዞ ደግሞ አፐር ወይም ሃየር ኢትዮጵያ ብለውታል። ከቀይ ባህር ማዶ ያለውን ኢትዮጵያ ደግሞ ኦሪየንታል ኢትዮጵያ ብለውታል። ይህ አሁን በ17ኛው መቶ ክፍለ ዘመን በተጻፈው መጽሐፍ ሉዶልፍ መጽሐፍ ምናምን ስታነብ ይሄንን ያሳያል፣ ይነግራል።
መሬት ላይ ያሉ ፋክቶችም ይሄን ነው የሚያሳየው። የአትላንቲክ ኦሽን የኢትዮጵያ ኦሽን ነው የሚባለው፣ ወይንም የኢትዮጵያ ባህር ነው የሚባለው። ይሄ ሁሉ እንዲሁ ዝም ብሎ የመጣ በተራ ነገር የመጣ አልነበረም። የጥንት ስም ነው ይሄ፣ ድሮ ጀምሮ የተሰጠ ስም ነው እና ስሙንም ደግሞ ያወጡት ኢትዮጵያውያን ናቸው። የመጀመሪያ ኦሪጂናል ህዝብ ነው እንጂ ግሪክ ሊያወጣልን አይችልም። የትላንቱ ግሪክ ለኢትዮጵያ ስም እንደማያወጣ ማወቅ አለብን ማለት ነው። ይሄ ዝም ብሎ የተጻፉ ነገሮችን ተቀብሎ ከመሄድ አንጻር የሚመጣ ነው። ኢትዮጵያዊ ስያሜ ነው። ኢትዮጵያ የሚለው አበሻ የሚለውም ኢትዮጵያ ስያሜ ነው። ይህም እዚህ ጋ ትክክል አይመስለኝም፣ ተሳስተዋል። ሌላው ፕሮፌሰሩ ከሀበሻ ጋር ያነሱትን ነገር ሳመራይዝ ለማድረግ አንደኛ ፕሮፌሰሩ ሀበሻን ከዚሁ በቅሎ ከዚሁ የኖረ ጥንታዊና ከኢትዮጵያ ጋር የተሳሰረ ያደረጉት ሀሳብ ተቀባይነት አለው። ትክክል ነው። እዚሁ በቅሎ እዚሁ የኖረ ነው። ይሄ ምንም እንትን የለውም። ትክክል ነው። አቀራረባቸውም እንትናቸውም ትክክል ነው። መሬት ላይ ያሉ ማስረጃዎችም ይሄን ነው የሚያሳየው። ነገር ግን አሁንም አስኳሉን መንካት ግን አልፈለጉም። ቅድም እንዳልኩ ዳርዳሩን ነው የሚሉት። የሃይማኖት እዛ በፊት ሌላ እምነት ጋር አይገናኝም ይላል። ህገ ልቦናዊ ናቸው። ህገ ልቦናዊ ናቸው። ይሄ በደንብ ነው የሚታወቀው። ህገ ልቦናዊ ለመሆናቸው መጽሐፍ ቅዱስ እንኳን ጽፎልናል። ማክዳ ሶሎሞንን ሂዳ የጠየቀችው ጣዖት አምላኪ ስለሆነ አይደለም። የህገ ልቦና አምልኮት እግዚአብሔርን በህገ ልቦና አምልኮት ስታውቀው ስለነበረ ነው። ያን ነው ትልቅ የሆነ ጥበብ፣ መንፈሳዊ ጥበብ እንደነበራት ያሳውቃል፣ ይናገራል። እነ ሮክስ የጻፉት መጽሐፍም ይሄን ነው የሚነግረን። ስለዚህ የሆነ ጣዖት አምልኮት አይነት ነገር ሌላ እምነት እንደነበረ አድርገው የሚያወሩት ውሸት ነው። ይሄ ትክክል አይደለም። መጽሐፍ ቅዱስ እንኳን በዛ ነግሮናል። ሂዳ እግዚአብሔርን አታመሰግንም። ስለ ሰለሞን ጥበብ እግዚአብሔርን ልታመሰግን አትችልም። ጣዖቷን ነበር ማመስገን የነበረባት። ጣዖት ከነበረ ወይ ዘንዶውን ወይ ምናምን ነው። የዘንዶም የጣዖትም ትርክት የክብረ ነገሥት ትርክት ነው። እኛ ቅዱሳን አዋቂዎቹ ከውጭ መተን አሰለጠናችሁ ለማለት እኛን ደንቆሮ ማድረግ ስለነበረባቸው ወይም ራሳቸውን የቀደመ ራሳቸውን ደንቆሮ ማድረግ ስላለባቸው ነው ያን ያደረጉት። እና አሁንም አልነኩትም። ይሄን ወደ ውስጥ ገብተው መንካት ያስፈልጋቸዋል። መዞር አያስፈልግም። ለምንድን ነው ከቅማንትና ከህገ ልቦና የእምነት ስርዓት ከቅማንት የቀደመው የአማራ የቀደመው የትግሬ የቀደመው የሰማያዊ ሴሜቲክ ቋንቋ ተናጋሪ ህዝብ የሚባለው የቀደመው አገው ህዝብ ተናጋሪ የሚባለው ማንነት ነው። ይሄ ህዝብ ይሄ እንትን ማለት ነው። ይሄ ስርዓት ለምንድን ነው ከዚህ መሸሽ የሚፈልጉት ነው? ይሄ መሰረታዊ ጥያቄ ነው። አስኳሉ አሁን አልተነካም ማለት እርሳቸውም የቀደሙትን ጥናቶች እየተቹ መጥተው አሁንም ትችቱ ላይ ሳይወጡ ይቀራሉ ማለት ነው። ይሄ የፖለቲካ ኢንቴንሽኑን መተው ያስፈልጋል። ይሄ ሰልፍ የሚባለውን ነገር ዲታች ቢያደርጉት ጥሩ ነው ብዬ አስባለሁ። ከዛ በተረፈ ግን ላይ ያነሳሁት ነገር ጥሩ ነው። ሀበሻ ማለት ምን እንደሆነ አልነገሩንም። በምንኛ ቋንቋስ እንደ ስም እንደወጣ አልነገሩንም። ይህም ቢነግሩን የበለጠ ያውቁታል። ይህም መናገር አሁን ሳያውቁት ቀርታ አይመስለኝም፣ ግን መናገር አይፈልጉም። ብዙ የሀበሻው ምሁር የሚባሉት ትልቁ ስጋታቸውና ፍርሃታቸው ይሄ ነው። ወስደው ከራሳቸው ግሩፕ ጋር ያገናኙትና ኢት ዊል ቢ ኢንዳንጀርድ ብለው ስለሚያስቡ ያኛው የራሱ ጉዳይ ጠፍቶ ይቅር አይነት ነገር ነው። ነካክተው ይተውታል፣ አይሄዱበትም። ለዚህ ነው። ስለዚህ ሀበሻ ማለት ለምን አልተተረጎመም? ትርጉሙን እስኪ ብትንትን አድርገው ያሳዩንና በምንኛ ቋንቋ እንደሆነ እንየው። የፈለገውንም ብለው ያምጡት፣ እሳቸው በገባቸው ልክ ማለት ነው። እሱን እናየዋለን። ዝም ብለን በጥቅሉ ስንመለከታቸው እንደ አንድ ኢትዮጵያውያን ምሁር አሜሪካ ውስጥ ነው የሚኖሩት፣ በነገራችን ላይ የሚሰሩትም እዛ ነው። ግን እንደዛ ስትመለከታቸው ግን ጥሩ የተሻለ እይታ አላቸው። ከዛ ወጥተዋል፣ መጡ፣ በዛ መንገድ ተሻገሩ። እኛ ሴሜቲክ ነን ምናምን የሚለውን ይሄንን ኮልኮሌ ተረት ብለውት ነው የሄዱት፣ አስረግጠው ማለት ነው። እንዲያውም በኋላ አነሳዋለሁ። ተረት ነው ይህን ስንማር ይኖር ነው እንጂ ይሄ ውሸት ነው በፍጹም አንድም ማስረጃ የለም ብሎ አስረግጠው ይሄዱ። ይሄ በጣም የሚያስመሰግናቸውና የተለየ ከሌሎቹ ኢትዮጵያውያን ምሁራን የተለየ አንደርስታንዲንግ እንዳላቸው ግን መረዳት ችያለሁ። ታንክ ዩ። መልካም። እንግዲህ የፕሮፌሰር ግርማ አውግቸውን ንግግር መሰረት አድርገን ነው እየተወያየን ያለ ነው። እሳቸው በሰጡት ሀሳብ ላይ ትክክል የሆነውን ትክክል፣ ለዚህ ጋር ስህተት አለው የምንለውን ደግሞ ስህተት መሆኑን ለማሳየት ነው ሀሳቡን እያቀረብንላችሁ ያለ ነው። እንግዲህ ፕሮፌሰሩ አሁን ወደ እውነታው ለመምጣት መንገድ የጀመሩ ይመስላል። ምናልባት እውነታው ላይ ለመድረስ በተለይ ደግሞ ከ3500 ዓመት በፊት ሀበሻ የሚባለው ህዝብ የክርስትናም ምንድነው የኦሪትም የእስልምና እምነት ተከታይ እንዳልነበረ እና ሀበሻ የሚባለው አንድ ህዝብ እንዳልሆነ የሰጡት ፍንጭ ይበልጥ ወደ ህገ ልቦናው ያ እምነት ምን ነበር የሚለውን ለማወቅ ቅማንት ላይ ጥናት ቢያደርጉ የሚል ሀሳብ አለኝ። ወደ ቅማንት ቢመጡ እምነቱንም ቋንቋውንም በደንብ ቢያጠኑት ምናልባት የሰጉት ወይም የፈሩት ነገር ከሌለ በስተቀር መልሱን ይሰጣቸዋል ብለን እናስባለን። በአንድም በሌላም መንገድ በነገራችን ላይ እውነቱን ለሚያውቀው ሰው ተናግረውታል። ምንም በስም በቀጥታ ባይናገሩትም ራሳቸው በዛ ዘመን የነበረው ሀበሻ የሚባለው ህዝብ እስልምናን ካልተከተለ ክርስትናም ካልነበረ ኦሪትንም ካልተከተለ ማን ነው የሚለው ከዛ በፊት
ምናልባት ቅድም እንዳልከው ምንድን ነው ይህ ህዝብ የነበረው የሚለውን እሱን ለማወቅ መንገድ ይከፍታል ብዬ አስባለሁ። እሳቸውን በዚህ ሊቀጥሉ ይችላሉ። ምናልባት የሚፈሩት ወይም ደግሞ የሚሰጉት ነገር ከሌላቸው ይበልጥ ደግሞ የእሳቸው የጻፉትን ታሪክ ላይ ሀሳብ አስተያየቱን በደንብ ለመስጠት መጽሐፍታቸውን ብናገኘውና ብናነበው ደግሞ ይበልጥ ጥሩ ይሆናል ብዬ አስባለሁ። እንግዲህ በተለይ ደግሞ ከኢትዮጵያ የሚለውን ቃል ከግሪክ ታሪክ ወይም ደግሞ ከግሪክ የስልጣኔ ዘመን ጋር እያያዙት እሱ ከሰሞኑም ሌላ አንድ ጥናት ወጥቷል። በነገራችን ላይ እነዚህ በሰው ዘር ታሪክ ዙሪያ የሚያጠኑ የታሪክ ተመራማሪዎች ኢትዮጵያ ውስጥ ሌላ ታሪክ ደግሞ ማለት የኢትዮጵያ የሰው ዘር መገኛ መሆኗን የሚያረጋግጥ ሌላ እንትን አግኝተዋል። አፋር ውስጥ አንድ ጥናት አድርገዋል ሰሞኑን አዲስ አበባ ዩኒቨርሲቲ ጋር በመተባበር እነዚህ የታሪክ ተመራማሪዎች ይህን የሚያስረግጥ ሌላ ታሪክ አግኝተዋል፣ ይፋ አድርገዋል። እሱን ደግሞ ገብቶ ማየት ነው። ምናልባት ኢትዮጵያ ውስጥ ያሉ ሚዲያዎች እዛ ጋም ነበረ፣ ጥናቱንም ራሳቸው ይፋ አድርገዋል ተመራማሪዎች። እሱን ማየትም በቂ ነው። ስለዚህ እዚህ ጋር ያው ክፍተታቸውን ቢሞሉ ለማለት እፈልጋለሁ። ሌላ ደግሞ ያነሱት አንድ ሀሳብ አለ። ቅድም ምናልባትም ስላነሳው ኢትዮጵያ ውስጥ ሴማዊ ህዝብና ቋንቋ መጥቷል የሚል ብዙ ጊዜ የሚነገር ሁላችንም ተቀብለነውም የሚቃወመው ሰውም እየተተቸ ምናልባትም እንደኋላ ቀርና ኢትዮጵያን እንደ መጥላት እየተቆጠረ የመጣነበት ጊዜ ነበረ። በዚህ ጉዳይ እሳቸው የተናገሩት ነገር አለ። ማለት ፕሮፌሰር ግርማ አውግቸው የሴም ህዝብና የሴም ቋንቋ መጥቷል ከሌላ ቦታ ወደ ኢትዮጵያ ነው የመጣ የሚለውን ታሪክ በዚህ ጉዳይ የተናገሩት ነገር አለ። እሱን ጉዳይ ወደ ተመልካቾቻችን የምታቀርበው። መልካም። እንግዲህ በዚህኛው ነጥብ ላይ የተናገሩት ምንድን ነው ትኩረት የሰጡበት ማለት ነው ንግግራቸው የሴሜቲክ ቋንቋ ሴም የሚባል ህዝብ እና የአክሱም ስልጣኔ ከውጭ ነው የመጣ የሚባል ያሉሽ ማለት ነው። የነመጡ ታሪክ አለ። ይሄ ትክክል አይደለም፣ ተረት ነው ብለውታል። እዚህ ጋር ይሄን ነው መሰረታዊ ነገር። ሶስቱ ነገር ከውጭ ነው የመጣ ብለው እንትን የሚያብራሩ ሰዎች አሉ በተለያየ መንገድ። ከዚህ በፊትም ሲያስተምሩት ነበር የሚለውን ነገር ነው እዚህ ነጥብ ላይ የሚያነሱት። እንግዲህ የሴም ቋንቋና ህዝብ ፈልሰው ለመምጣታቸው አንድም ማስረጃ የለም ብለዋል። በምንም መንገድ ምንም አይነት ማስረጃ የለም ፈልሰው መጡ የሚለውን ለማስረዳት የሚል ነገር ነው ያነሱት። የአክሱም ስልጣኔ ከደቡብ አረቢያ የመጣ ነው የሚለውም እንዲሁ ምንም አይነት ማስረጃ የለውም። እንዲያውም እርሳቸው ያሉት የአክሱም ስልጣኔ አገር በቀል ነው። እዚሁ ኢትዮጵያ ውስጥ ተወልዶ ያደገ ነው እንጂ ሌላ መጡ እዛ መጣ የሚል ነገር እንትን የለውም። እንዳውም ሙሉ ቪዲዮውን ካየኸው ዩቲዩብ ላይ የተሰቀለው የአንድ ሰዓት ከምናምን አንድ ክፍል አለው። እሱን በደንብ አድርገህ ካየኸው የደቡብ አረቢያ የሚባል እኮ ጥቃቅን ነገስታትና ጥቃቅን ነገር ነው የነበረው እንጂ ትልቅ ሲቪላይዜሽን የሚባል አልነበራቸውም። እንዴት ነው በአክሱምን ያን ያክል ትልቅ ግዙፍ ሊመሰርቱ የሚችሉት የሚል ሀሳብም አቅርበዋል። በዛኛው ረጅሙን ቪዲዮ ስትመለከተው ማለት ነው። መጡ የሚባሉትም በመላምት እንጂ መሬት ላይ ባለ መረጃ አይደለም ብለዋል። እውነት ነው፣ በመላምት ነው። መላምቱን ደግሞ እሳቸው በደንብ አድርገው አቅርበውታል። ምንድን ነው? ሁለት ነገር ነው። አንደኛው የሴሜቲክ ቋንቋ የሚባሉትን ላይክ አሁን እንግዲህ ግዕዝ እና ሌሎቹ ማለት ነው። አሁን ግዕዝን እንውሰደው፣ ሌላውን ያው ይወክላል ብለን እንውሰደው። የሴሜቲክ ቋንቋ ኢትዮጵያ ውስጥ ያሉት ማለት ነው። የሴሜቲክ ቋንቋ ማለት እንዲያውም እሳቸው ምን አሉ? የሴሜቲክ ቋንቋ እኮ የሴም ቋንቋ ማለት አይደለም፣ ለቋንቋው የተሰጠ ስያሜ ነው። የኩሽም ስንለው እንደዛ ነው ብለዋል። የኩሽም ስንል የኩሽ ቋንቋ ማለት አይደለም፣ የስሙ ነው። ያን ቋንቋ የሚናገረው እንትኑ ያን ቋንቋ የሚናገረው ህዝብ ምንም ግንኙነት የለውም ከቋንቋው ጋር ላይክ አሁን የኩሽ ቋንቋ ማለት ኩሽ ፈጥሮ ያመጣው ቋንቋ ምናምን ኩሽ የሚናገረው ቋንቋ ማለት አይደለም ነው ያሉት። ስም እንዲያውም ሀለሀ ብለን ልንሰጠው እንችላለን፣ ማናችንም ልንቀይረው የምንችል ነው። ይሄ ስም ነው፣ መጠሪያ ነው፣ ዝም ብሎ የተለጠፈ መጠሪያ ነው እንጂ ከባዮሎጂካል ግንኙነት ወይንም የሆነ ከእንትኑ ጋር የሚያገናኘው የለም፣ የዘር ግንኙነትም የለውም ብለዋል። ይሄን ነው። ስለዚህ አሁን የሴሜቲክ ቋንቋ ነው ማለት የሴም ቋንቋ ነው ማለት አይደለም። ይሄንን አስረግጠው ነው የተናገሩት። እና ከዚህ አንጻር እሳቸው ምንድነው የስነ ልሳን ተመራማሪዎቹ የግዕዝ ቋንቋ ከሚድል ኢስት ከሚገኙ የሴም ቋንቋ ተብለው ከሚጠሩ ላይክ እንደ አካዲያን፣ ኤብላይት፣ አረማይክ፣ ኢብራይስጥ ምናምን የሚመስሉት ጋር ተገናኘ። በብዙ ነገሩ ይቀራረባል፣ ይገናኛል። ስለዚህ ይህንን መላመት በመያዝ ስለተቀራረቡ ከዚህ የሄደ ነው ወደ ኢትዮጵያ የሄደ ነው ብለው ያወራሉ። እንደዚህ አይነት ነገሮች አሉ። ከዚህ ነው የሄደ የሚል እንትን አላቸው። መላምት ማለት ነው። መላምቱ ከዚህ የሄደ ሳይሆን አይቀርም ነው። ስለዚህ ምን አደረጉ? ይሄንን ከየት አገኛችሁ መረጃ ሲባል አይ የታሪክ ምሁራን ወይም የታሪክ በእንትኖቹ ልሂቃን ማስረጃ አላቸው ከዚህ ለመሄዱ
ምክንያቱም እነሱ የአክሱም ስልጣኔ ከደቡብ አረቢያ ነው የሄደ ይላሉ። ስለዚህ ያ ማስረጃ ነው ይላሉ። አሁን የታሪክ ባለሙያዎች ደግሞ ሲጠየቁ እንዴት እናንተ ከዛ መጣ ትላላችሁ? የአክሱም ስልጣኔ እንዴት ከደቡብ አረቢያ መጣ ትላላችሁ ሲባሉ የስነ ልሳን ባለሙያዎችም ማብራሪያ ያላቸው ማስረጃ አላቸው። የስነ ልሳን ማስረጃ አለን ይላሉ። አንዱ አንዱን ማስረጃ እያደረገ ግን ማስረጃ የላቸውም። ሁለቱም ማስረጃ የላቸውም። እንዲህ እያሉ ይከራከራሉ ነው ማለት። የታሪክ ሰዎች አሉ የአክሱም ስልጣኔ ከውጭ የመጣ ነው ስላሉ ቋንቋዎችም ከውጭ የመጡ ናቸው የሚል ድምዳቤ ላይ ተደርሶ ተወራ። አንድ ሁለተኛው ደግሞ የኢትዮጵያን ሴሜቲክ ቋንቋ ወይም የሴሜቲክ ቋንቋ ናቸው የተባሉት እንትኖቹ ልሳኖቹ እዚሁ ከመካከለኛው ምስራቅ ቋንቋዎቹ ጋር ይመሳሰላሉ ብለው የስነ ልሳን አጥኚዎቹ ስላደረጉ የአክሱም ስልጣኔ ከውጭ ለመምጣቱ ይሄ ራሱ ማስረጃ ነው ብለው ያቀርቡታል። ሁለቱ ግን ምንም የሚያዝ ነገር የሚጨበጥም ነገር የለውም ነው። እርሳቸው ለሁለቱም ማስረጃ የለውም ብለዋል። እና እኔ ይህን ጥሩ ነው ብዬ ነው ማስበው። እንዲያውም ውዝግቡን በደንብ አድርገው አሳይተውናል። በእኛም በዚህ ሚዲያ ተደጋጋሚ ስናቀርብ የነበረው ይሄ ነው። ምንም አይነት የታሪክ ማስረጃ የለውም። እኛ ኢትዮጵያውያን ነን። ሲጀመር የስልጣኔ መነሻው የሰው ዘር መገኛው እዚህ ነው። ከዚህ ነው ብዙ ነገሮች የሄዱት ወደዛ። ያ ማለት ሌተር ኦን ስልጣኔ ከውጭ ከኛ የበለጠ የሰለጠነው አታመጣም ማለት አይደለም። ግን በዛ ዘመን እንደዛ አልነበረም። በዛ ዘመን ስልጣኔ ወደ አክሱም ይምጣ ቢባል ማምጣት ከነበረብህ ከህንድ ወይ ከግሪክ እንጂ ከዚህ ከደቡብ አረቢያ የሚባል ምን በኋላ ቀር የነበረ ነገር ነው። ከዛ ልታመጣ የምትችለው ስልጣኔ የለም። እንዲያውም ስልጣኔን ያስረከብነውና ለዓለም ያመጣ ነው እኛ ኢትዮጵያ እንደሆነ ይታወቃል። በዛ ዘመን 4 ኃያላን ነበሩ። ከቅድም ከጠቀስኩልህ 3 ሀገራት በተጨማሪ ኃያል የሆነው አክሱም ነው። በንግድም በስልጣኔም በብዙ ነገር በመንግስት አስተዳደርም ትልቅ ደረጃ የደረሰው አክሱም ነው። 4ቱ ኃያላን የሚባሉት እነዚህ ናቸው። አክሱም ነው አንደኛው። ደቡብ አረቢያ ላይ የአክሱምን እንዲያውም ትንሽ የሚፎካከር እንኳን ምንም ነገር የለውም። ተራ ዝም ብሎ ደካማ በእንትኖች ስቴቶች የነበሩ ናቸው እንጂ እዚህ ግባ የሚባል ነገር አልነበረም። እና ለአክሱም ትልቅ አስተዋጽኦ ያበርክተዋል የሚባል ነገር ሊኖር አይችልም። እና እዚህ ያቀረቡት ትክክል ነው። ይህን መሰረት አድርገው ይላሉ እሳቸው እነ ፕሮፌሰር ታደሰ ታምራት ቸርች ኤንድ ስቴት ኢን ኢትዮጵያ የሚል የፒኤችዲ ዲዘርቴሽናቸውን አሳትመው በመጽሐፍ ማለት ነው። እርሱን ተችተውታል። በደንብ አድርገው ነው የተቹት። ይህን መሰረት አድርገው የነ ፕሮፌሰር ታደሰ ታምራት መጽሐፍ እንትን አድርገው መልክ አስያዘው። ይህን ትርክትን ይህን ተረት ተረት መልክ አስይዞ ድጋፍ የሆነ ነገር አድርጎ ጥሩ አድርጎ አሽሞንሙኖ ጻፈው። ይህን መሰረት አድርጎ ደግሞ የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ይህን ተረት ተረት አስተማረው። ኢንትሮዳክሽን ቱ ሂስትሪ አድርገው አስተማሩት። እና ምን ይባላል ነገደ አጋዚያን እና ነገደ አበሸት የሚባሉ 2 ነገዶች ወደ ኢትዮጵያ መጡ። እነዚህ በተለያየ መንገድ የህዝብ የቋንቋ መጠሪያ ሆኑ። አጋዚያን የሚባለው ግዕዝ ለሚለው ስም መጠሪያ ሆነ። አበሻ የሚባለው ደግሞ አበሸት የሚባለው ደግሞ ለአበሻ መጠሪያ ሆነ ብለው ያወራሉ ማለት ነው። ይሄ ውሸት ነው አይደለም። ምንድነው በአክሱም ዘመን እነዚህ መጡ የሚሉት እንግዲህ ወይም ቅድመ አክሱምም ምንም ይሆን ቅድም እንዳየነው ነው። ግን ደግሞ አበሻ የሚባለው ከጥንት እንደነበረ አይተናል። ቅድም ሊሆን አይችልም፣ ይሄ ውሸት ነው ይላሉ። እና እሳቸው ተረት ተረት ነው ይህን ተረት ተረት ነው ስንማረው ይኖር ነው ብለዋል። ነገሯቸው እዛው የዲፓርትመንቱ መምህራን ባሉበት እኮ ነው ይህን ሁሉ ነግሯቸዋል። ስም እየጠሩ እንዲያውም የነከሌ ዲፓርትመንት ብለው ነው የነ ፕሮፌሰር አህመድ ዲፓርትመንት እንዲያደረገዋል። ይሄ ነው የእውነት ነው። እውነቱን ለመናገር እኛም የታገልነው ይሄን ነው። ላለፉት 2 ዓመታት በሚዲያም ብለው በምን ይሄን ስንናገር ከዛ በፊትም ተናግረናል። እዚሁ የኖረ ከዚሁ በቅሎ ያደገ ኢትዮጵያዊ ነው የኛ ስልጣኔ። ከውጭ የመጣ ስልጣኔ አንድም የለም ኢትዮጵያ ውስጥ። የከሌ ስልጣኔ የምትለው ማለት እኛ ነን ለእንትን የነበር ነው ማለት ነው። እና በዚህ በኩል ጥሩ ነገር አንስተዋል። በጥሩ አድርገው ነው ቅስሙን የሚሰብር አድርገው እንደገና ምሁሩ ወይንም የኢንተሌክቹዋል ኮሚኒቲው እንዲነቃ አድርገውታል። እውነቱን ለመናገር እንዲነቃ ዝም ብሎ አንድን እንትን ተረት ተረት ተሸክመው ዝም ብለው እንዲቀጥሉ መሆን የለበትም። እንዳይቀጥሉ አድርገዋቸዋል። የመጡ ይላሉ እሳቸው የመጡ ታሪክ በጣም በዝቶ ነበረ። አሁን ግን በአዲስ ጥናት እነዚህ ቋንቋዎችና የአክሱም ስልጣኔ ወይም ህዝብም እንዲሁ ራሱ የአክሱም ስልጣኔ ጀምሮ ከውጭ እንዳልመጣ ተረጋግጧል። አገር በቀል ነው። ህዝቡም እዚህ ነው የኖረው። አገሩም ቋንቋውም እዚህ የተፈጠረ ነው። የአክሱም ስልጣኔም እዚህ ነው ብለው አስረግጠው ተናግረዋል። እውነታቸው ነው፣ ትክክል ናቸው። ኦኬ ይሄንን እንግዲህ ጥያቄው ለምንድን ነው በዚህ ተረት ተረት ተጀቡነን የኖር ነው የሚል ጥያቄ ልናነሳ ይችላለን። እዚህ ጋር ለመወያያ ይሆነናል ለእኛ ማለት ነው። ለምንድን ነው
ይሄ እንግዲህ የአዲስ አበባ ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው፣ አንጋፋ ዩኒቨርሲቲ። ያን ተረት ተረት ሲያስተምር ነው ማለት በኢንትሮዳክሽን ቱ ሂስትሪ ማለት ዝም ብሎ ማለት። ይሄ ደግሞ ከክብረ ነገስቱ ከምኑ ያመጡት ነው። እና ለምንድን ነው የሚለውን እስኪ የተወሰኑ ነጥቦችን ላንሳ። አንደኛ በእርግማን ሽሽት ወይንም የእርግማን ሽሽት ተከትሎ የተፈጠረው ተረት ተረት ራሳችን እንድንጠላ ያደረገን፣ በሀገራችን እንዳንኮራ ነው ያደረገን። ይሄ ተረት ተረት ገኖ ኑሯል። ለምንድን ነው ይሄ ግሪክ መጽሐፍ ቅዱስ ግሪካውያን ምናምን የአውሮፓውያን ሮማውያን በሰሩት ኮንስፓይረሲ ካምና ልጁ ተረግሟል ከነአን የሚል ነገር ስላመጡ አብዛኛው እዚህ ውስጥ ኢትዮጵያ ውስጥ የነበሩት ደግሞ ከነአናውያን ህዝቦች እንደሆኑ ይታወቃል። ማለት የከነአን ልጆች ናቸው። 5ቱ የከነአን ልጆች የመሰረቱት ነው። ከሚድል ኢስትም ጋር የሚተሳሰረው ከ6ቱ ከነአን ወንድሞቻቸው ጋር ስለሚተሳሰር ነው። በትክክል ይህን ደጋግመን ስላወራ ነው ማለት ነው። በዚህ ምክንያት ነው። ስለዚህ እነዚህ ኢትዮጵያውያን ስልጣኔ መያዝ የጀመሩ ሰዎች በተለይ ደግሞ ከዛጉዌ ሥርወ መንግስት በኋላ የመጣው ይሄንን ማጥፋት ፈለገ፣ ቅዱስ መሆን ፈለገ። እርጉማን ናቸው እነዛ። በቃ ከነአን ተረግሟል ስለሚል የከነአን ዘር ደግሞ የተረገመ ስለሆነ ይህን የከነአን ዘር የሚባለው እናጥፋና የሰለሞን ዘር እንሆን ብለው ሲያፈላልጉ ከግብፃውያን ደብተራዎቹ ጋር ንግስት ማክዳን ጉብኝት ሰለሞን የጎበኘችበትን አይተው ከዛ በኋላ አዋለዷቸው። ሳይተኙ አዋልደው ይዘው መጡ ማለት ነው። ይህን ትርክት ጫኑብን። ስለዚህ የግዴታ ምን ማድረግ አለባቸው? እዚህ የነበረው ህዝብ ጣዖት አምላኪ ኋላ ቀር ዘንዶ አምላኪ ስለነበረ እነዚህ እንዲያውም ከደቡብ አረቢያ የመጡ የአልሙቃ መሐረም ምናምን የሚባል ጣዖት አለ ምናምን እያሉ በኋላ ኢዛና ያመጡትን ማለት ነው። ይህን አምጥተው አገናኝተው እንትን ለማድረግ ሞከሩ ማለት ነው። ራሳቸውን ሰደቡ፣ አዋረዱ። ዜን ነፃ አውጭ ሆነው መጡ። በማን በኩል መጡ? ነገደ አጋዚያን ይወቅጣል ሆነው መጡ ማለት ነው። ይሄ ክብረ ነገሥት ላይ ነው የተጻፈልን። ተረት ተረት ነው። ይሄ ነው ዋናው በዚህ እንድንሆን ያደረገን። ይሄን ደግሞ የተቀበለው የአንድ ማህበረሰብ ቡድን ፈጠሩ ማለት ነው። የገዥ መደቡ ቡድን ይሄንን ደግፎት እንዲቀጥል ተደረገ። በቤተ ክርስቲያንም ያስተምሩታል፣ ዓለማዊ ትምህርትም ያስተምሩታል። ይሄ ደግሞ ምን እየሆነ መጣ? ወግ፣ ባህል፣ ስነ ልቦና ሁሉ በዛ እንዲገነባ አደረጉት። ስለዚህ ተጀቡነ ቀረ ማለት ነው። አበሸት ምናምን ዛሬ እነቹቹ ምናምን የሚመስሉት ቲክቶከሮች ወጥተው ይሄንን በቃ እኛ የመን የመጣ ነው እኛ ሀበሻዎች ምንድን ነው ይሄ አጋዚያን ኤርትራና ትግራይ ምናምን እያሉ ያወሩላን። አሁን ወጥተው በጣም አሳፋሪ በሆነ መንገድ ማለት አሳፋሪ ሴሜቲክ ነን ብለው የሚያወሩ መጡ ማለት። ለምን? እዛኛው እርግማን ለመሸሸት የተፈጠረው የክብረ ነገሥት ትርክት ብዙ ነገር ስላጠፋ ማለት ነው። ይህን ስነልቦናቸው ሁሉ ስለሰበረው ነው። አንደኛው ይሄ ነው። ሁለተኛው ብዙ ሀበሻ የሚባለው አሁን እኛ እዚህ ጋር ራሳችን ጋር ተጣልተን የውጭ መናፈቅና በመጡ ታሪክ መጀቦን ከጀመርን ጊዜ ጀምሮ ነጭ አምላኪ ሆነ። የምዕራባውያንን የመካከለኛው ምስራቅ አምላኪ ሆነን ቁጭ አለ ማለት ነው። ነጭ አምላኪነት ይሄ ስለገነነብን ነገሰብን። ምን እናድርግ? አይጥመንም። ይኛ የራሳችን የሆነው ነገር አይጥመንም። የውጭ ነገር ነው የምንፈልገው። የውጭ ቅዱስ መላእክትን ስትሰል ነጭ አርገ፣ እግዚአብሔርን ስትሰራው ነጭ አርገ፣ ሌላውንም ስትሰራው ነጭ አርገ ስዕል ስትሰራ ማለት ነው። እንዲያረክ ነው የምትሰራው። ይሄኛው ይሄ እኛ እንዲህ እናደርጋለን ይህን የመሰለ ስልጣኔ እንሰራለን ብለን እንዳናስብ አድርጉን የራሳችን ማለት ነው። እንዲያውም አይተህ ከሆነ ይሄ ድንቁርና እንዴት እንደገነነብን በጣም የሚገርም ስራ ሀበሻው ሲሰራ ለነጭ ይሰጡታል፣ ካልሆነ ደግሞ ለሰማያዊ ለሆነ ኃይል ይሰጡታል። ላይ ካሁን የቅዱስ ላሊበላን ህንፃዎች ወሰዳቸው። ይህን መልአክ ነው ሲሰራ የነበረው እኮ ነው የሚለው። መላእክትን የሰሩት ነው የሚለው። በምንም መንገድ በሰው ጥበብ ተሰራ አይልም። ለምን ለሀበሻ አይሰጡትም? አንደኛ የዛጉዌ ሥርወ መንግስት የተረገመ ነው ብለውታል። ዛጉዌ እኮ የስድብ እኮ ነው፣ የስድብ መጠሪያ ነው። በግዕዝ የተሰጠ ስድብ ነው እንጂ በተረት ተረቱ ውስጥ ያለ ስድብ ነው እንጂ ስም እኮ አይደለም። የዛጉዌ ሥርወ መንግስት የሚባለው ትክክለኛ እኮ ዛጉዌ የሚባል ሥርወ መንግስት አልነበረም። እንደዛ አይደለም፣ የላስታዎች ሥርወ መንግስት ነው የነበረው። ይሄን እንደዛ ታደርጋለህ ማለት ነው። አድዋ ላይ ፈረንጅ ተዋግቶ ሳሸነፈ ሀበሻው ሳሸነፍ ምንድን ነው ያደረጉት? ጊዮርጊስ ተዋጋ አይደል ያለ። ጊዮርጊስ መጥቶ በነጭ ፈረስ ተዋግቶ ፈረንጁ ሁሉ ተናግሯል። ያ ነጭ ፈረስ ላይ የነበረውን የጨረሰን ብሏል ጣሊያኑ ይላል። ግርም የሚል ማለት ነው። ለምን እንዲህ ነው አየሁ፣ ነጭን እኛ ልናሸንፈው አንችልም ብለው አንዴ ሰቅለውታል እነሱ ማለት ነው። ይሄ ሜንታሊቲ እኛ ጋር ስላለ ያን ታሪክ ከውጭ መጡ የሚለውን አምጥተህ ከዛ ስላለን ነው እኛ እንዲህ አይነት ስራ ትንሽ ጥሩ ይሄንን ጥበብ የላሊበላውን የጎንደሩን የአክሱምን ምናምን የምንሰራው ከዛች በመጣች ጸጋ በረከት ነው። የምርቃቱ የእግዚአብሔር ምርቃት ነው። ኦሪት ዘፍጥረት ምዕራፍ 9 ላይ ያለችው እሷ ናት ለሴም የተሰጠችው ብለው ነው የሚነግሩ እንጂ ሴም እኮ 430 ዓመት ባሪያ ሆኗል። በካም ቁጥጥር ስሩ ነው። የከነአን የሚባል ወይም የካም ህዝብ ወይም በተለይ ደግሞ ከነአን የሚባል ህዝብ እኮ ባሪያ ሆኖ አያውቅም። ግን ባሪያ ይሁን የተባለው ከነአን ነው። የለም ገልብጦ ግን የከናናውያን በነበሩበት ሥርወ መንግስት ዘመን ነው ወደ ግብፅ ገብተው የኖሩት ማለት
ግን 430 ዓመት ባሪያ ያደረጓቸው እነዚህ እንትኖቹ ማለት ካማውያን። ይህን እኮ እናውቃለን። ስለዚህ በዚህ የተበላሸ ሜንታሊቲ ውስጥ ስለሆን ያን ትርክት ተሸፍነ ነው ቀረን እንትን እንዲልም አንፈልግም። አሁን እኮ ክብረ ነገሥትን መቃወም እኮ እግዚአብሔር እንደመቃወም አድርገው ይወስዱታል። ቤተክርስቲያን እንደመቃወም አድርገው ይወስዱታል እኮ ዛሬ ድረስ ማለት ነው። ይህን ትርክት እኮ እንደፈለገ ነው የሚተርኩት። አሁን የአክሱም ጽዮንን በዓል ስታከብር የሚነገረውን ትርክት ስማው ሄደ። ሰለሞን ተወልዶ መጣ፣ ታቦተ ጽዮንን ሰርቆ መጣ ብሎ የተሰረቀ ታቦት ያወራሃል። እንዴት ነው ታቦት የሚሰረቀው? ይህ ትስረቅ እኮ ነው የሚለው እዛ ውስጥ ያለው። የሚገርመው ከ10ቱ ትእዛዛት አንደኛው አትስረቅ ነው። ታቦት እንዴት ሰርቆ አይመጣል? ወለደ የሚል መጽሐፍ ቅዱስ ላይ አልተጻፈ፣ አብሮተኛ የሚል አልተጻፈ። የሁሉ አምጥተው ግን ይተርኩልሃል። ይህን ካልተቀበልክ ልትወገዙልህ ትችላለህ። ኢትስ ቬሪ ዲፊካልት። ያንን ማየት አለብን እና ይሄ የነጭ አምላኪነቱ ነው። ሌላው ማለት ነው። ሶስተኛው የአንድ ቡድን ስልጣን በሌሎች ላይ ጭኖ ለመኖር የተሰራም ሴራ ስላለ ነው። በተለይ ደግሞ የሰሎሞን ስርወ መንግስት ደጋፊ ነው የሚባለው የሰሎሞን ስርወ መንግስት የሚባለውን ቡድን እርሱን ስልጣን ላይ ሰቅለህ አንተ ተራ ሆነ እንድትኖር፣ አንተ ኢሌጂቲሜት ነው፣ እሱ ሌጂቲሜት ነው፣ እንደፈለገ እያደረገ እንዲቀጥል አድርገናል። ያን ነው። ይህም ራሱ ያንን አስቀጥሎ ላይ ማለት ነው። ይህን ትርክት ማስቀጠል ግዴታ ነው። በንጉሱ ዘመን የተጻፉ ታሪኮችን ስታይ የንጉሱን ፎቶ ለጥፈው ከዛ እያሽሞነሞኑ ምናምን፣ ይሄን ግድ ነው። በተለየ መንገድ ሊጽፍ አይችልም። ትንሽዬ አለቃ ማን ነው የሚባለው እንትና የቅማንት ታሪክ የምን ታሪክ የኢትዮጵያ አጭር ታሪክ በሚል አለቃ ታየ ገብረ ማርያም የጻፈው ወጣ ብለው ከሌላው አጻጻፍ ማለት ነው። ድሮ የህዝብ ነገር አይጻፍም፣ ዝም ነው የሚባለው። እርሳቸው የህዝቦችን ታሪክ ጻፉ። ቅማንቱን ምኑን ሞከሩ በገባቸው ልክ ማለት ነው። ትክክል ነው ትክክል አይደለም እዚህ ጋር እያወራሁ አይደለም። ሲጽፉ ትልቅ ፈተና ነው የመጣባቸው፣ መከራ ማለት ፍዳቸውን የቆጠሩት። ለምን ይሄን አንተን አደረግ ተብሎ ማለት ሁልጊዜ ክስ፣ ሁልጊዜ ስቃይ፣ ሁልጊዜ ስርዓት እየገጠማቸው ነው የኖሩት። አለቃ ታየ ገብረ ማርያም ወጣ ያለ ነገር አይፈለግም። ለምን ይህን የገዢውን መደብ እንትን ሉዓላዊነት ትጋፋለ፣ የበላይነት ትጋፋለ። እንዲህ አይነት ነገር ለህዝብ መንገር ትክክል አይደለም ነው። ዛሬም ቢሆን እንደዛ ነው። እውነት ከተናገርክ ትወገዛለህ። እንዲህ አይነት ነገሮች ናቸው ማለት ነው። ስለዚህ ሶስተኛው ምክንያት ይሄ ነው። አራተኛው ድንቁርና መምረጣችን ነው። እኛ ኢትዮጵያውያን ድንቁርናን መረጠን ከተወሰነ ጊዜ በኋላ ማለት ነው። የሰሎሞን ስርወ መንግስት የሚል ስርወ መንግስት መጽሐፍ ጽፈን ራሱ በዚህ ምንድነው ክብረ ነገሥት ምናምን በሚል ይዘን ከመጣን በኋላ ድንቁርና መረጥ ነው። ከላስታዎቹ ስልጣኔም ወጣን። ጠመንጃ ይዘህ የዞርክ መጋደል ብቻ ሆነ ማለት ነው። ከዛ ጎንደር ላይ ሄዶ እንደገና በቀደመው ስልጣኔ የነበረ ያልተበረዘ ህዝብ የጎንደሩን ስልጣኔ ሰራው። በቅማንትነት ስነ ልቦና ነው የተሰራው የጎንደሩ። እነ ፋሲለደስ የሰሩት በዚህ ነው። ለዛ ነው የፋሲለደስ ዜና መዋዕል የጠፋው ማለት ነው። አንድም የፋሲለደስ ዜና መዋዕል ከሱ ጋር የተያዙ ጽሁፎች የሉም። የዛ ጊዜ ጽሁፎች ማለት ነው በሙሉ አጠፍተዋል። ይሄን የሆነው ይሄን ያደረጉበት ማለት ነው። ስለዚህ ድንቁርና ነገሰ ማለት ነው። አየው የቀደመ የአክሱምን ስልጣኔ ያሰራ፣ የዳማቱን፣ የፑንቱን፣ የላስታዎችን ስልጣኔ ያሰራን፣ የጎንደርን ስልጣኔ ያሰራን፣ ያንን ነገር ያን የመሰለ ነገር ያሰራን ነገር ከምትጠቀም ይልቅ ከውጭ መጣ ምናምን በሚል ተደናቁረ መቅረት ማለት ነው። አታስበውም። ይሄን ያን ጥበብ እንዳትጠቀም ሆነ የራሳችን ትተን የሰውን መረጥን። የቀደመውን ጥበባችን ጣል ነው። በጦርነት እርስ በርስ እየተጋደልን ጥበባችን አጠፋ ነው። ባለ ጥበብ ሲመጣ እንዲያውም ታጠፋዋለህ። ድንቁርናን የመረጥ ነው። ይሄ ነው። ብረት እየቀጠቀጠ ስራ የሚሰራል፣ ቴክኖሎጂ ኢንዱስትሪ ሊያመጣ የሚችል ስራ የሚሰራን እንዴት አድርገው ነው ያጠፉት? ባለ እጅ ከኃይላ ቡዳ ምናምን እንደዚህ እየተባለ ከርስ እየተነቀለ ዘውድ ሰርቶ ከእንትን ባረገለት የተለያየ ዕቃ እየሰራ በሰጠው ይህን ሁሉ ጥፋት አመጣ። እንዲህ አይነት ድንቁርና መርጠን ስለኖር ያን ትርክት እንቀበላለን። ከውጭ የመጣ ምናምን የሚለው ይህን እንትን አድርገው እንሄድ ነው ማለት ነው። ስለዚህ ድንቁርናችንም ነው። ሌላው የምዕራባውያን ሴራ ነው እንዲህ እንድንሆን ያደረገው። ምዕራባውያን ይህን እየደጋገሙ ይህን ታሪክ ይጽፉልናል። ጀምስ ብሩስ መጥቶ ይሄን ነው ያወራው። ከዛ በፊትም የመጡት ይህንን ነው የጻፉት። በኋላም የሚመጡት ይህን እየጻፉ ነው የሚሄዱት። ሌላውን እኮ ያውቁታል እኮ እንዴት ብሎ ይህን ህዝብ ለማጥፋት ስራ እንደሰሩ መካከለኛው ምስራቅ ጀምረው ይታወቃል። ግሪካውያንና ሮማውያን በዚህ ህዝብ ላይ በተለይ ጥቁር በሆነው ህዝብ ላይ ራሱ በኋላ የወሰዱት እንትን የኮንስፓይረሲ እርምጃ እኮ ይታወቃል፣ ምን እንዳደረጉ ማለት ነው ዳት። ስለዚህ ይሄ እየታወቀ ምንም ነገር እንዳልሆነ ማለት የፈጠሩልንን ትርክት እነሱ ጽፎ የሰጡንም ብቻ እየዋጥን እንድንሄድ እነሱም በዛው ላይ ነው የጻፉልን እንጂ ስር ነቀል በሆነ ይሄ አይደለም ብለው ጽፎ አልመጡልንም እኮ። በውስጥ ዛሬ እንደነ ፕሮፌሰር ግርማ ከውስጥ ከራሳችን የወጡ ሰዎች ሲመጡ የሆነ ነገር መረዳት ይጀምራሉ። ይኸው ዛሬ እየጻፉ እንደመጡት ማለት ነው። ከዚህ ነው የመጣው የሚል በእርግጥ ብዙ ጥናቶች አሁን የቅርብ ጊዜ ጥናቶች እያሳዩ ነው ከዚህ እንደመጣ ማለት ነው። የስልጣኔ መጀመሪያ ኢትዮጵያ ነው ብለህ ከዛ በኋላ ሁሉ ነገር ከዛ ነው የመጣልህ እያልክ መደፍደፍ
ስህተት ነበረ እና ትክክል አይደለም። ይሄ ምዕራባውያኑ ኮንስፓይረሲ ነው። ከዚህ በፊት በደንብ አድርገን ስላብራራ ነው መድገም አልፈልግም። በመጨረሻም የግብፃውያን ሴራ ነው። ግብፃውያን ከኛ ሀገር ደብተራዎች ጋር ሆነው የኢትዮጵያን አባይን ተቆጣጥረው ለመዝለቅ እንደፈለገ አድርገው ኢትዮጵያን ማደንቆር ስለነበረባቸው ለማደንቆር ክብረ ነገሥት የሚባል መጽሐፍ ጽፈው መጥተው ሲያደነቁሩ ኖረዋል። ዛሬም እያደነቁሩ ነው። እኛ ባል እየቆጠርን ስራ እንሰራም፣ እነሱ 30 ቀን ሁሉ ይሰራሉ። ምናልባትም ቅዳሜና እሁድ ላይ ይሰሩ ይችላሉ። አይ ቲንክ እሁድን ይመስለኛል እነሱ የሚያከብሩት ክርስቲያኖች። ይህን ሁሉ ሲሰራብን የኖረው ግብፃውያን ከንጉሥ ኢዛና ጀምረው ይህን ነገር ሲጭኑብን ሲያደነቁሩን ነው የኖሩት። ያን ያክል ዘመን ከ1000 ምናምን ዓመት ዘመን 1400 ዓመት ገደማ ነው ምናልባት ከዛም በላይ ሊሆን ይችላል። አይ ቲንክ ሶ። በዚህ ሁሉ ያለ ኢትዮጵያዊ ጳጳስ ነው ያኖሩን። ሲያደነቁሩ ኖረው ዛሬም እርስ በርሱ ማይስማማ ጳጳስ እንዲፈጠር አድርገው ተውን ማለት ነው። አወዛግበው የክርስትና መሰረታችን ሰፊ ሆኖ እንዲመጣ በራሳችን ማነጅ አድርገነው እንድንመጣ እንዳይሆን አድርገው ነው የኖሩት። እነዚህ ማለት ኮንስፓይረሲው ከዛ ነው የመጣ። የዛጉዌን ስርወ መንግስት ለመጣል ተብሎ ነው ዛጉዌዎቹ ስለተቃወሙ ማለት እናንተ ትክክል አይደላችሁም ብለው ስለተቃወሙ ግብፃውያን ዛሬም ይኸው ለምን ህዳሴ ተገደበ ብለው ፍዳቸው ነው ያሉ። ለዛ ነው ህዳሴ አይደለም ኤሌክትሪክ አመንጭቶ በአመነጭም ያስፈልግን ነበር ያልኩት። ለዛ ነው ያስፈልገናል። ግብፅም በዚህ በኩል ነው በበልጠ እንትን ካልሆነ በስተቀር። ዞሮ ግን የነዚህ አሁን ያነሳቸው ምክንያቶች በዛ የተረተረት እንትን ሳንመረምረው ሳናጠናው ሪቫይዝ ሳናረገው በአዲስ ፋክት ሳናስደግፈው ተሸክመን ኖር ዛሬም ድረስ ማለት ነው። በ21ኛው መቶ ክፍለ ዘመን ቀጠልን ማለት ነው። ታንኪዩ። መልካም እንግዲህ ፕሮፌሰሩ ባነሱት ወይም ደግሞ በጻፉት ታሪካቸው ላይ ምናልባት ከዚህ በፊት የነበረውን የተወላገደ ታሪክ መስበር የሚችልና ወደ ትክክለኛው መንገድ ሊመራ የሚችል መንገድ ከፍተዋል ብዬ አስባለሁ። በዚህም እንደማይቆሙ እርግጠኛ ነኝ። ገፍተው ሊሄዱ ይችላሉ። ምናልባት ደግሞ በእኛ በኩል የሚቀርቡ ሀሳቦችን ቢያገኙ ይበልጥ ድጋሚ ይነሳሳሉ ብዬ አስባለሁ። በተለይም ደግሞ ከዚህ ከሴምና ከሴም ቋንቋና ከሴም ሕዝብ ከሚባለው ጋር ያነሱት ሀሳብም በጣም ትክክል ነው። በተለይ አሁን ደግሞ በነገራችን ላይ አሁን ትግራይ ውስጥ አሁን የትግራይን ሕዝብ አንድነት በጣም አደጋ ውስጥ እየጣለው ያለው አጋዚያን የሚባል እንዴት እንደሆነ እኔ አላቅም። ብቻ ግን እሱ ነገር ግልጽነት ይጎለዋል። በአጠቃላይ ከዛ ያለውን ሰውም ስጠይቀው ትንሽ ግራ የተጋባ መልስ ነው የሚሰጡት። እንደውም አሁን ፓርቲ እስከ ማቋቋም የደረሰ እንትን ሂዷል ይመስለኛል። እንደውም ፍቃድ ያገኝ አያገኝ አላቅም፣ ምርጫ ቦርድ ይስጠው አላቅም። ግን የአጋዚያን ፓርቲ የሚባል አዲስ ሁላ እስከ ማቋቋም ድረስ የሄዱ ይመስላል። እንግዲህ ካለ ምንም ችግር የለውም። ግን ደግሞ እንዴት የሚለውም እሱ መመለስ ያለበት ይመስለኛል። ሌላ ብዙ ነገር አንስተዋል። ቅድም እንዳልኩን መጽሐፉን ብናገኘውና ይበልጥ አስተያየት ብንሰጥበት ደስ ይለኛል። ስለ ሴም ቋንቋና ሕዝብ አመጣጥ ምናምን ሲናገሩ መጣ በሚለው ጉዳይ ስለ ኩሽም ያነሱ ይመስለኛል። ምናልባት ፕሮፌሰሩ እሳቸው ያነሱት ሀሳብም ካለ ከዚህ ጋር ኩሽ ማን ነው ምንድን ነው የሚለውንና እሳቸውም የሰጡትን ሀሳብ አያይዘህ ብታነሳ ወደ አንተ ልብ። መልካም እንግዲህ ኩሽ ማን ነው የሚል ጥያቄ ተጠይቀዋል። ምንድን ነው የመጽሐፍ ቅዱሱ ኩሽና በታሪክ ያለው ኩሽ እንትን ነው ወይ አንድ ነው ወይ? እንደገና ደግሞ መሬት ላይ ያለው አሁን ኢትዮጵያ ውስጥ ኩሽቲክ የሚባል የኩሽ ህዝብ ዘሩ ራሱ የኩሽ የሚባል ህዝብ አለ ወይ ዘር አለ ወይ የሚል ጥያቄ ነው። እንደዛ ነው የቀረበላቸው። እሳቸው በዘርዘር አድርገው መልሰውታል። የእሳቸው ኢንተርቪው መስማት ይጠቅማል ብዬ አስባለሁ። ፌስቡኬ ላይ እንደውም አጋርቻቸዋለሁ። ስለዚህ እሱን በደንብ አድርገው ቢሰሙት ጥሩ ነው። እንግዲህ ኩሽን በተመለከተ የኩሽ እንትኑ አሁን ኩሽ የሚለው ስያሜ ቅድም የሴሜቲክ ስያሜ እንደተባለው ኩሽ የሚባለው የቋንቋ መጠሪያ የኩሽቲክ ቋንቋ ፋሚሊ ነው የሚባለው። ለቋንቋው መጠሪያ ዝም ብሎ የተሰጠ ነው ሀለሃ እንደሚባለው ማለት ነው እንጂ ምንም ከዘር ጋር የሚያገናኘው ነገር የለም ብለው ተናግረዋል። ምንም ግንኙነት የለውም። በቃ ስም ነው ዝም ብሎ ማንም ሰው የሆነ እንትን እንደሚሰጠው ነው የሚሰጠው ነው። ያ ነው ግን እንዳለመታደል ሆኖ ከመጽሐፍ ቅዱስ ኩሽ ጋር ስለተገናኘ የዘር ያደርጉታል ነው። ያ ነው ትልቁ ችግር። ሴም የሚለውም በአጋጣሚ ከመጽሐፍ ቅዱስ ሴም ጋር ስለተገናኘ የዘር ያደርጉታል ወስደው ነው ያሉት እሳቸው ማለት ነው። እና የቋንቋ ስያሜዎች ከተናጋሪዎቹ ጋር የሚያስተሳስራቸው አንዳች ታሪካዊ ምክንያት ወይ የሆነ ነገር የለም። ስያሜው ማለት ነው የቋንቋው ስያሜ ራሱ በራሱ ማለት ነው። ይሄ የአጋጣሚ ጉዳይ ነው ያሉትን በራሳቸው ቃል የአጋጣሚ ጉዳይ ነው ብለውታል። ትክክል ነው። ቃሉ ኩሽ የሚለው ለቋንቋ መጠሪያም ሆኖ እናገኘዋለን፣ የቦታ መጠሪያም ሆኖ እናገኘዋለን፣ የህዝብ መጠሪያም ሆኖ እናገኘዋለን፣ የመንግስት ወይም የስልጣኔ መጠሪያም ሆኖ እናገኘዋለን ብለዋል። ይህን በዚህ ነው እንትን ያደረጉት ያብራሩት ማለት ነው። ኩሽ የሚለው እንትን መጽሐፍ ቅዱስ ከመጻፉ በፊት የነበረ ነው ብለዋል። የቀደመ በፊት የነበረ ነው።
የግብፅን ስልጣኔ ስትመለከተው እዛ ጋር ከግብፅ ስልጣኔ በስተደቡብ ያለው ሀገር የኩሽ እንትን ይባላል ስልጣኔ ይባላል፣ ወይም የኩሽ መንግስት ይባላል። እንደገና ደግሞ አሁን ሪሰንት ያሉ ኢጂፕቶሎጂስት የአሁኖቹ ማለት ነው፣ በተለይ ደግሞ አፍሮሴንትሪክ የሆኑ ኢጂፕቶሎጂስት የሚሉት ነገር ምንድን ነው? ኢጂፕሽያን ሲቪላይዜሽን ኬም ፍሮም ሳውዝ ነው የሚሉት። ከታች ነው የመጣው ነው። ያ ማለት ምን ማለት ነው? ከታች አባይን ወንዝ ይዞ የመጣ ነው ወደ ግብፅ እንጂ ግብፅ ራሷ እዛ የፈጠረችው አይደለም። ከላይ መጣ የሚል እንትን አላቸው። ዩሮሴንትሪክ የሚባሉት የአውሮፓውያኖች ግሪኮች ምናምን የሚያወሩት በዛ ያመጡት ለማስመሰል ተሞክሮ ነበር። እሱ አይደለም። እሱ ምንም እውነት የለውም። ነገስታቱም እዛ ግብፅ ውስጥ የነበሩት ፈርዖኖቹ በሙሉ ጥቁሮች ናቸው። ምንም እንትን የላቸው። ያን የተረጋገጠ ነው። ስለዚህ ከግብፅ በስተደቡብ የነበረው ሀገር ኩሽ ይባላል ብለውናል። ያ ነው መንግስትም ነበራቸው። ኩሽ የኩሽ ስልጣኔ ማለት የኩሽ መንግስት የሚባል ነበረ ማለት ነው። 3 ቦታዎችን እዛ ጋር ማየት እንችላለን። እንግዲህ ኑቢያ ሰፊ ቦታ ነው። ኑቢያ፣ ከዛ ናፓታ፣ የመጨረሻ ሜሮን ወደ ደቡብ ሱዳን አቅጣጫ ያለ ወደታች ያለ ማለት ነው። ወደ ላይ ያለው ደግሞ ያ ኑቢያ ከንትን ጋር የሚጠጋ ነው፣ ከኢጅፕት ጋር የሚጠጋ ነው። በመካከል ዝቅ ብሎ ተገፍቶ ናፓታ እንትን ይመጣል ማለት ነው። ስለዚህ ይሄ ትልቅ ደረጃ ደርሶ የነበረ ነው የኩሽ እንትኑ ይሄ ስልጣኔው በደቡብ ማለት በሱዳን አሁን ሱዳን በምንለው ምድር የነበረ ነው፣ ከግብፅ በስተደቡብ የነበረው ማለት ነው። በኋላ ደግሞ አይ ቲንክ በ8ኛው መቶ ክፍለ ዘመን ነው በ8ኛው እንትን ምን ሆኗል? የ25ኛው የግብፅ ዳይናስቲ የሚባላል ነው። ዳይናስቲ በዛ ጊዜ ስታብሊሽ የተደረገው ብዙ ዳይናስቲስ አሉት እንትን ግብፅ ውስጥ እንዲሁ የአንድ ዳይናስቲ ወይም ስርወ መንግስት ብቻ አለም። ሌላ ይሄ 25ኛው ስርወ መንግስት የሚባለው የኩሽ ስርወ መንግስት ነው የሚባለው። ኩሾች ናቸው። እንዲያውም ግብፅን ድሮ ከነበራት ትልቅ የግዛት እንትና አስይዞ በትልቁ አድርጎ የመራ እና ትልቅ ስልጣኔ ትልልቅ እንትኖችን ራሱ ፒራሚዶችን የሰራ ነው ይሄ ስልጣኔ ማለት ነው። የኩሽ ስልጣኔ የሚባለው ይሄ ነው፣ የኩሽ መንግስት የምንለው ማለት ነው። እንግዲህ በኋላ በዚህ ምን ሆነ መሰለ፣ ይሄ አሁን ያነሳ ነው ግብፅን ተቆጣጥሮ የነበረው አሲሪያኖች ወግተዋቸዋል። ወግተው ግብፅን ተቆጣጠሩ። ከዛ ይሄኛው የኩሽ ስርወ መንግስት ምንድን የሆነው ወደ ደቡብ አፈገፈገ እና እንትን ሄደ፣ ናፓታ ሄዶ ተቀመጠ ማለት ነው። ከናፓታ ሲገፋ ደግሞ ሌተርኦን ሜሮይ ተቀመጠ ማለት ነው። ሜሮይ ቆይቷል ለረጅም ጊዜ ማለት ነው። በኋላ ሜሮይ ላይ እንዳለ ድምጥማጡን ያጠፋው ኢዛና ነው። ኢዛና ደግሞ በድንጋይ ላይ ጽሁፉ አስቀምጦታል፣ ሜሮይን እንዳወደመ እንዳጠፋ ማለት። ከዛ በኋላ የኩሽ ስልጣኔ የኩሽ መንግስት የሚባል ድምጥማጡ ጠፍቷል። ቋንቋው ራሱ የሜሮይ ቋንቋ በሜሮይ ቋንቋ የተጻፈው እንትኖች አሉ፣ የጽሁፍ እሳቸውም አንስተውታል፣ በደንብ ነው ያብራሩት። እነዛ አሁን የሜሮይ ቋንቋ ስለጠፋ መተርጎም አልተቻለም እንዳለ ማለት በምንም ነገር ሊታወቅ አልቻለም። የሆኑ ጥረቶች እየተደረጉ ነው፣ ግን አይታወቅም። ከዛ በኋላ ኩሽ ወዴት ሂድ ወዴት ይግባ የኩሽ ስልጣኔ የሚባል የኩሽ መንግስት የሚባል የለም ብለዋል። ይህንን ነገር በደንብ አድርጋ አስረዱት ማለት ነው። ረጅም ዕድሜም የነበረው ነው የኩሽ ስርወ መንግስት የሚባለው ሱዳን ላይ የነበረው የአሁኑ ሱዳን ማለት ነው የነበረው ረጅም ዘመን የነበረ ትልልቅ ስልጣኔዎችም የፈጠረ ነው። ከዛ በኋላ ግን አክሱም ማለት በ4ኛው መቶ ክፍለ ዘመን ገደማ ነው የጠፋው። ከዛ በኋላ የለም የኩሽ ስልጣኔ የኩሽ መንግስት የሚባል የለም። እዛ በምንም መንገድ ልታገኙ አትችልም። አሁን ሰዎቹ ራሱ የት እንዳሉ እንትን አታወጣም። እንዲያውም አንዳንድ እዚህ ጋር ያነሱት እሳቸው ምንድን ነው አንዳንድ ሰዎች የሜሮይቲክ እንትን ስልጣኔውንና ይሄ ቋንቋው ከእንትና ጋር ለማገናኘት ይሞክራሉ፣ ቤጃዎቹ ጋር ጥርጣሬ ማለት ነው። ነገር ግን ቤጃዎቹ ከእንትን ጋር አልነበሩም። ቤጃ ራሱን የቻለ የሚታወቅ ጥንታዊ ህዝብ ነው፣ ግን ከዛኛው ጋር አልነበረም። ከኩሽ ስልጣኔ ጋር ኩሽ በነበረበት በዛኛው በኩል አልነበረም ብለው የተናገሩት። ስለዚህ ቤጃዎችም እንዳንል የቤጃዎችም አይደለም የሚል ነገር እና ያነሱት ማለት ነው። እንግዲህ የአሁኑ የኩሽ ቋንቋ የምንለው አሁን ኢትዮጵያ ውስጥ ያለው ማለት ነው ኩሽቲክ ቋንቋ የምንለው ከቀድሞው ስልጣኔ ጋር አይገናኝም ብለዋል። ምንም ማስረጃ የለም፣ በምንም መንገድ ማስረጃ የለውም። የሜሮይቲክ ቋንቋ ሙሉ በሙሉ ጠፍቷል። የአሁኑ ቋንቋ ይገናኝ አይገናኝ አይታወቅ፣ በምንም መንገድ መገናኛ ለማየት አልተቻለም፣ የለም ነው ያሉት ማለት ነው። የቋንቋ ተናጋሪም አይታወቅም ማን እንደነበረ። ስለዚህ በምንም መንገድ ምንም ልትል አትችልም። ቅድም እንደነገርኩ ቤጃዎች ይገመታሉ፣ ግን እነሱ ደግሞ ከኩሽ ስልጣኔ ጋር የሚያገናኛቸው ምንም ነገር አልነበረም ነው። በአጠቃላይ የኩሽ ቋንቋ የሚባሉት ከዚህ ጋር የሚያገናኛቸው ነገር የለም። አሁን እኛ ገር ያሉት እንግዲህ እስኪ ያስበው ቅማንቱንም የኩሽ ቋንቋ ብለው መድበውታል። የቅማንተኛ ቋንቋ ከዛ ጋር ምን ያገናኘዋል? ምን ያተሳስረዋል? የኦሮሞ ቋንቋም የኩሽ ቋንቋ ነው የሚባለው። ምን ያስተሳስረዋል? እዛ ነበረ ኦሮሞ፣ እዛ ነው የመጣው፣ ሱዳን መጣ። እንዲያውም በአፈታሪክ ምናምን የሚሉት ከማዳጋስካር መጣ፣ ከህንድ ውቅያኖስ መጣ ምናምን ነው የሚሉት እንጂ ከሱዳን መጣ አይሉም።
እነሱም ከሱዳን መጣን አይሉም፣ አይነግሩም። እንደዛ ብለው ታሪክም የላቸውም፣ አፈ ታሪክም የላቸውም። የሚናገሩት ቋንቋ ኩሽቲክ ተብሎ ተሰየመ እንጂ ዘራቸው ከዛ ኩሽ የሚባለው እዛ ነው የመጣ የሚል ማሳያ የለም። ልክ ሴሜቲኮቹ ሴም የሚባል ቋንቋቸው በአጋጣሚ ሲጠና ሴሜቲክ ተብሎ ከተጠናው ቋንቋ ጋር የሚመሳሰል ስለሆነ ሴሜቲክ ተባለ እንጂ ዘራቸው ሴሜቲክ ናቸው ማለት አይደለም፣ አይገናኝም። የአጋጣሚ ጉዳይ ነው ሴም ተብሎ መጠራቱ እንጂ ሌላ ስም ሊሰጠው ይችላል። ይሄን ነው እዚህ ጋር እንትን የተነሳው ማለት ነው። ስለዚህ አሁን ያለው የኩሽ ኢትዮጵያ ውስጥ ያለው የኩሽና የሴሜቲክ ውጥረት እዚህ ጋር ማየት ትችላለህ እና ሀሳብ አነሳበታለሁ። ግን እዚህ ጋር ተመልከተው ምንም አይነት የዘር ኢንዲኬተር የለውም። ኩሽ የሚባለው ዘር ሆኖ አያውቅም። እዚሁ አሁን ኢትዮጵያ ውስጥ ባለው የሆነ የህዝብ ዘር ምናምን ማሳያ አይደለም፣ የለም። ደምን አያሳይም። የኩሽቲክ ቋንቋ ፋሚሊ ነው የሚለው የቋንቋ ቤተሰቦች ነው። ስሙ ኩሽቲክ ተብሎ የወጣላቸው ስም የተለጠፈላቸው ታርጋ ማለት። እኔ እንዳውም የኩሽቲክ ሴሜቲክ የሚለው መጥፋት አለበት ብዬ አምናለሁ። እንትኑ ስያሜው ሌላ ስም መሰጠት አለበት። ሌላ ስም ላይክ እንዲያውም እሳቸው እንትንን ላይክ የአገዎቹ ቋንቋ ነው ኩሽቲክ ተብሎ ተመድቧል። ግን ከኩሽቲክ ብዙ ይርቃል። እነሱ ከሚሉት ማለት የኩሽቲክ ቋንቋ ተብሎ ከተመደቡት በብዙ ይርቃል። ለምን እዛ እንደሆነ የምዕራብ ኩሽቲክ የሚባለውን እኮ ኦሞቲክ ብለን አውጥተነዋል አሉ። ወደ ኦሞቲክ ተብሏል። እሱ አሁን ኦሞቲክ የሚባለው ምዕራብ ኩሽቲክ ነበረ በፊት ዝም ብሎ በደምብ ሳሰው ማለት። ስለዚህ አገዎቹም የአገው ቋንቋ ዝም ብሎ ቢባል ይሻላል። የአገው ቋንቋ ተናጋሪ የሚባሉት እነዚህ ፋሚሊው ራሱን ችሎ መቆም አለበት እንጂ ኩሽ የሚባለው ትክክል አይደለም ይላሉ እሳቸው። ምክንያቱም ጥናት ሞር ዲቴል እየተሰራ ሲመጣ እውነታው እየፈጠጠ ነው የሚመጣው። እኔ የአገው ቋንቋ የሚባለውንም አልደግፈውም። መሰረታዊያን እንትኖቻቸው ማየት ያስፈልጋል። የቋንቋውን ባህሪ በደንብ አድርጎ ነው ስያሜ መሰጠት ያለበት። ከሆነ ህዝብ ጋር አገናኙት ማለት መገናኘት አይኖርበትም። እንዲያውም የቋንቋ ስያሜ ከህዝብ ጋር ባይገናኝ ደስ ይለኛል። ግን እውነታውን የታሪካዊ አመጣጡን የቋንቋውን የሚያሳይ ስያሜ ቢሰጥ ጥሩ ነው ከሆነ ማለት እንጂ ለህዝብ ወስደው ይሰጡታል። የኔ ነው ይላል። በቃ አለቀ። እኔ አሁን እኮ ግርም የሚለኝ ኩሽ የሚባለው ህዝብ ማለት ነው የኩሽ ቋንቋ ተናጋሪ የሚባለው ህዝብ ብዙ ነው ኢትዮጵያ ውስጥ። ግን እኔ ነኝ ባለቤት ብሎ የሚመጣ ደግሞ ታገኛለህ። የፖለቲካ ቡድን እኔ ነኝ ብሎ ማለት ነው። የኦሮሞ ልሂቃን እኮ በቃ የኩሽቲክ ቋንቋ አድራጊ ፈጣሪ ኩሽ የሚባል ህዝብ ዋና ሰብሳቢ ሆኖ እኮ ነው የሚመጡት። ልክ የትግሬውና የአማራው ልሂቅ ደግሞ ሴም የሚባለውን እሱ አድራጊ ፈጣሪ አፋሽ አከንፋሽ ሆኖ ይመጣላል። ምንም እኮ አይገናኝም ከበንትን ማለት ነው። የቋንቋ ስያሜ ነው እንጂ ዘርን አያሳይም፣ ባለቤትነትን አያሳይም። የሚገርመው ይሄ ነው አሳዛኙ ፓርት ማለት ነው። ደማቸው ሲጠና እኮ እዚሁ ሀገር ባለፈው የተሰራው ጥናት ማለት ነው እዚህ በፊት ያቀረብ ነው የኩሽቲክ ቋንቋ ተናጋሪ የሚባሉ ህዝቦች የዲኤንኤ አባት አላገኙም። ኢትዮጵያ ውስጥ የላቸውም። የዲኤንኤ አንሰስተሪ ጠፋ። ኩሽቲክ ቋንቋ የሚናገረው ማለት ነው። ሴሜቲክ የሚናገረው ደግሞ ከሴሜቲክ ቋንቋ ተናጋሪ ሳይሆን ያገኘው ከማን ነው? ቅማንቱ ነው። 96% ቅማንቱ ነው። 92% ይመስለኛል አገው ነው። 60 ወይም ምናምን ፐርሰንቱ ደግሞ እንትን ነው። በፐርሰንት ያላቸው ግንኙነት ለማውራት ነው እንደዛ ያወራሁት ያለው ነገደ ወይጦ ነው። ከዛ ደግሞ እንትኑ በርታ ናቸው። ይህን ተመልከተው። እሱ ምንም አይነት ዝርያ እንደማይገናኘው ማለት ነው። አሁን እንግዲህ ቅማንትን ቋንቋ ኩሽቲክ አሉት፣ ግን በደም የሚገናኘው የሴሜቲክ ቋንቋ ከሚናገረው ጋር ነው። ጠንካራ ግንኙነት ያለው ማለት አባት የሆነው ለዛኛው ነው። ኩሽቲኩ ደግሞ ምንም እዚህ ሀገር ውስጥ አልተገኘለትም። ኦሞቲኮቹ ሜኒት የሚባል ህዝብ አግኝተዋል። ኒሎ ሳራን 3 ነው 4 ህዝብ አግኝተዋል። ላይ ሻቡ፣ ካሮ፣ ዳሰነች የሚባል አግኝተዋል። እነዚህኞች ግን የላቸውም። ይህም ስትመለከተው ስያሜ ዝም ብሎ የተለጠፈ የቋንቋ ስያሜ ነው እንጂ ሰዎቹ በዘራቸው እኮ ከኛ ጋር ሊሆን ይችላል። ለምሳሌ እንትን እንነሳለን። አንድ የኦሮሞ ልጅ ጅማ እስከ 10 ትውልድ የናቃለሁ አለ። እስከ 10 ትውልድ ኦሮሞ ነኝ አለ። የዲኤንኤ እንትኑ መሰረት ሲያሰራ 63.5% ነው። ጎንደር መጣ። ቤተ እስራኤል ወይም ቅማንት ነው። እዚሁ ጎንደር አመጡት። እንዴት ሊሆን ይችላል? ይሄንን ገምት እስኪ። በዚህ ሂደት ቋንቋ ዘርህን አያሳይም ጭራሽ ማለት ስያሜው ራሱ ለቋንቋ የተሰጠው ስያሜ ዘርህን አያሳይም። ኩሽቲክ የቋንቋ ፋሚሊ ማለት ኩሽቲክ የሆኑ ህዝቦች የሚናገሩ ቋንቋ ማለት አይደለም በፍጹም። ኩሽ ተብሎ የተጠራ የቋንቋ ስያሜ ነው። ዝም ብሎ ስም ማለት ስያሜ እኮ ነው። አሁን ለእኔ የተሰጠኝ ስም እኮ የኔን ማንነት እኮ በምንም መንገድ አይገልጽም። በሂደት ዝም ብለው ሁልጊዜ ስለምጠራ እኔ መገለጫ መጠሪያ ሆኖ ነው እንጂ የኔን ውስጣዊነቴን ምንም አይገልጽም። እኔ የምጠራበት እንትን በምንም መንገድ ስምና ግብር አይገናኝም ማለት እንትን አንተነት ማለት ሰው ሜይ ቢ አንዳንዴ ደብተራው ምናምን ኮከብ እየቆጠረ በስም ምናምን እንደዛ ሲደናበር ታየዋለህ። ይሄ ድንቁርና ነው፣ ውሸት ነው። ኤኒዌይስ እንዲህ አይነት ነገር ነው። ይሄን እንድንረዳ ነው። ሴምም የሚባለው የሴሜቲክ ቋንቋ ተናጋሪ ናቸው እንጂ በዘር ሴሜቲክ ነው ማለት አይደለም። የሴሜቲክ ቋንቋ ተናጋሪው ዝርያው ቅማንት ነው፣ የመጣበትን ቅማንት ነው። ከዚህ ያለፈ ሌላ የመጣበት እንትን የለውም። ምንም የሚታወቅ እኮ ነው። ቅድም ስናወራው ነበር። ሀበሻው ነው፣ ከሀበሻ ነው የመጣው፣ ሌላ ቦታ የለም። ሀበሻው ደግሞ ከማዊ ህዝብ ነው። ይህም እንትን የሚታወቅ ነው እና በዛ መንገድ ማየት እንችላለን። እንግዲህ
ይህን እንግዲህ በተከታታይ እኛም እያቀረብነው እየተወያየንበት ልክ አሁን እንደምንወያየው አምጥተነዋል። እንዲያውም ከዚህ በፊት ሴሜቲክ እና ኩሽቲክ በሚል ክፍፍል የተከፋፈላችሁ ተጠንቀቁ፣ ሀገር ታፈርሳላችሁ፣ ይሄ ዘረኝነት እየፈጠራችሁ ነው፣ በሌለ ዘር ዘረኝነት እየፈጠራችሁ ነው ብለን ተችተናል። ለወደፊቱም ይሄንን እንቀጥልበታለን። ትክክል ስላልሆነ ማለት ነው እያደረግን የመጣ ነው ማለት ነው። በተከታታይ የቋንቋ ስያሜዎች እና ክፍፍሎች አንዳች የዘር ግንኙነት እንደሌላቸው ነግረናቸዋል። አሁንም ፕሮፌሰሩ የተናገሩት ይሄን ነው፣ ሌሎችም የሚናገሩት ይሄን ነው። ይህንን በደንብ አድርጎ መረዳት ያስፈልጋል ብዬ ነው የማስበው። ሌላ ኢትዮጵያ ውስጥ ኩሽና ሴም የሚባለው ዘር እንደሌለም ሲነግሩን ቆይተዋል። ፕሮፌሰሩም ዛሬ የተናገሩት ይሄን ነው፣ የነገሩን ይሄን ነው። አሁን ኩሽና ሴም የሚባሉ ስያሜዎች ከመጽሐፍ ቅዱስ ኩሽና ሴም የሚባለው ግንኙነት ጋር ምንም አይነት እንትን የላቸው ማለት ስያሜ ጋር አይገናኙም። የለም መጽሐፍ ቅዱስ ኩሽና ሴም ያላቸው ሴም ስንል የኖህ አንድ ልጅ ነው። ኩሽ ስንል የካም አንድ ልጅ ነው። በቃ አለቀ። ይሄ ትውልድን የሚያመለክት ነው። እዚህ ያለው ቋንቋ ግን ከዛ ጋር የሚተሳሰር ይሁን አይሆን የሚነግረን ነገር የለም፣ አይነግረንም። ይሄንን ማወቅ አለብን ማለት ነው። ይሄን ተጠቅሞ ህዝብን ለመከፋፈል መጠቀም ተገቢ እንዳልሆነ መረዳት እንችላለን ማለት ነው። ከዚህ እንግዲህ ብዙ ትምህርት ልንወስድ እንችላለን ብዬ አስባለሁ። በሚቀጥለው ማንሳት ይኖርብናል። ታንኪዩ። መልካም እንግዲህ ፕሮፌሰር ግርማ ውግቸው ኩሽንን በተመለከተ ሀሳብ አንስተዋል። ምናልባት በዚህ ሀሳብ ብዙ ሰው ጠንክሮ ቢሰራበትና ወደ መጨረሻው ድምዳሜ ቢደርስ አሁን የምንገፋፋበትን በተለይም ሴምና ኩሽ እያሉ አዲስ የፖለቲካ ፓርቲ እስከመፍጠር አዲስ የጦርነት ግንባር እስከመፍጠር የተደረሰበትን ሴራ ይገቷል ብዬ አስባለሁ። እንግዲህ በተለይ ልክ ኩሽ የሚለው ስም እንደ ሴም እንደሚለው ስያሜ ሁሉ የቦታም የመንግስትም የህዝብም የቋንቋም ማለት ስያሜ ሆኖ ከቆየ ይህ ሌላ ታሪክ ሌላ በር የሚከፍት ነው ማለት ነው። አሁን ቋንቋ በመሰረቱ ስምምነት ነው እንጂ የደም ማንነት መገለጫ ሊሆን አይችልም እኮ ግልጽ ነው። ለምሳሌ አሁን ቅማንት ላይ በተፈጠረው ጫና ቅማንተኛ ቋንቋ ማይናገር ኦልሞስት በጣም ብዙ ህዝብ ተፈጥሯል። በጣም ትንሾች ናቸው ቅማንተኛ ቋንቋን የሚችሉት አይደል? ቋንቋውን ቅማንተኛን ህዝቡን ለማጥፋት ብለው ቋንቋው እንዲጠፋ ያደረጉ ለማጥፋት የሄዱበት ርቀት የህዝቡን ማንነት ሊያስጥለው አልቻለም። ስለዚህ ከደም ጋር የሚገናኝ ነገር የለውም ማለት ነው። በሌላ አባባል ቋንቋውን አለመቻል ከዛ ከማንነት ሊያወጣ አይችልም ማለት ነው። አሁን ቋንቋን አትቻሉ ማለት አይደለም። ቋንቋ ማወቅ አንድ የማንነት መገለጫ ነው፣ መግባቢያ ነው። ቋንቋ መግባቢያ እስከሆነ ድረስ ግን ደግሞ የደም ማንነት መገለጫ ሊሆን እንደማይችል በተደጋጋሚ ተነስቷል። እኛም ብዙ ጊዜ አንስተነዋል። እኛውን አማርኛ ተናጋሪ አማርኛ የምንናገረው አማርኛ ስለተናገርን አማራ ናችሁ ማለት ነው። በእነሱ አሁን ይህ የአማራ ህዝብ የሚባለው በተፈጠረበት መንገድና አማራነትን በሚተረጉሙበት ለአማራነት በሚሰጡት ትርጉም መሰረት አማርኛ ቋንቋ መናገር እና ክርስቲያን መሆን አማራ ሊያስብል ይችላል በእነሱ እይታ፣ እነሱ በሄዱበት መንገድ። ግን ደግሞ በትክክለኛው ሳይንሳዊ መንገድ ቅድም እንዳልከው ፕሮፌሰሩም እንዳሉት ከዚህ የዘለለ ትርጉም ሊኖረው አይችልም ማለት ነው። እና ይበልጥ ሊያስተሳስረን ሊያቀራርበን ይገባል እንጂ ሴምና ኩሽ በሚል ሁለት አይነት ቡድን ፈጥረ ሌላ ውጥረት ማምጣት ደግሞ ይሄ ለሀገርም ትልቅ ኪሳራ ነው ብዬ ነው የማስበው። እኔ በተለይ የታሪክ ምሁራንን የምትሉ ሰዎች ቆም ብላችሁ ብታስቡበትና ህዝብ የሚያቀራርብ ነገር ብትሰሩ የተሻለ ነው ብዬ አስባለሁ። ማን ነው የሚባል አንድ ቄስ አንድ ኦሮሞ እንትን አለ፣ ዝም ብሎ በሙሉ ሀገሪቱን በሙሉ ኦሮመኛ እያደረገ እንትን የሚል ማለት ነው። ያው የሚጠቅም አይደለም፣ ማይሆን ነገር ለምሳሌ እኛ ስለምናውቀው ስለ ጎንደር አካባቢ የሆነ የሚናገረው ነገር አለ፣ ባለፈው ማቅርበነዋል። ይህን ነገር በድጋሚ የምንመጣበታለን ብዬ አስባለሁ። እና ጥሩ እንዳልሆነ ቆም ብለን ማሰብና መገንዘብ ያለብን ይመስለኛል። በመጨረሻ አንድ ጥያቄ ላንሳ። ይህን ጥያቄ አብረን እንድታያይዘው ስለፈለግኩ ነው። አሁን ፕሮፌሰር ግርማ ከነድክመታቸው ያነሱት ሀሳብ ለሁላችንም መግቢያ መንደርደሪያ ይሆናል። አይናችንም ገልጠን ወደ ራሳችን እንድንመለከት ያደርገናል ብዬ አስባለሁ። ከዚህ ምን እንገነዘባለን፣ ምን እንማርበታለን የሚለውን ጥያቄና በተለይም ከሴምና ከኩሽ የዚህ የፖለቲካ እብደቱ ህዝቡ ላይ ሳይሆን ከዚህ ሴራ ከሚሰራው የፖለቲካ ልሂቃኑ አንጻር ያለውን ሀሳብ አያይዘ ምንድን ነው የምንማርበት የሚለውን ሀሳብ አንሳና የዛሬ ውይይታችን በዚህ እንዘጋለን። መልካም እንግዲህ ብዙ ትምህርቶችን መማር እንችላለን እዚህ ጋር። አንደኛው የአሁኑ የሴምና የኩሽ ክፍፍል ቅድም እንዳነሳው ፉክክሩ፣ በተለይ ጠመንጃ መማዘዙ ጠብ ያለኝ በዳቦ ነው፣ ጠብ ያለሽ በዳቦ አይነት ነገር ነው። ለምን የሴም ዘር ነኝ ብሎ በዚህ በሰሜን በኩል ያለው ሴሜቲክ ነኝ ብሎ የሚጃጃለውም ሴም አይደለም በዘሩ፣ በደቡብ በኩልም የኩሽ ዘር ነኝ ብሎ የሚጃጃለውም ኩሽ አይደለም ዘሩ።
ለምኑ እንደሚዋጉ ራሱ ግራ ይገባኛል። ዋናው ፖለቲካው ነው። ወይ ግን እንደዚህ አይነት አሁን የኩሽና የሴሜቲክ ሰሜንና ደቡብ ብለው ከፍለው ሊፋጁ ተዘጋጅተዋል። እንደዚያ ተዘጋጅተዋል። እንዲያውም አይተህ ከሆነ አንዱ እንትን ይመጣል፣ እኔ አማራ ነኝ ይላል። ከዛ ደግሞ ቀጥሎ ይመጣና አነ ትግራዋይ ይላል፣ እኔ ትግራዋይ ነኝ ይላል። ሌላ ደግሞ አንድ ወጣት ይመጣና ወታደር ልብስ የለበሰ ነው። ምን ይላል? ይሄኛው ደግሞ ይመጣና አነት ኤርትራዊ ይላል፣ ኤርትራዊ ነኝ ይላል። ከዛ በኋላ አማራን እስከጠቀመ ድረስ ሰይጣንም ቢሆን እንተባበራለን ይላል። ያኛው መሀል ላይ አማራ ነኝ ያለው ማለት ነው። ተመልከት አሁን ምን እያደረጉ እንደሆነ አስበው። እንትናቸውን አስበው። አሁን እንግዲህ ሰይጣን ሰውን ሲጠቅም ማለት ነው። እንዲህ ዝም ብለህ አንዳንዴ ምን ያክል የአእምሮ በሽተኞች እንደሆኑ ራሱ ይገርምኛል። ሰይጣን ይግዛን፣ ሰይጣን እግዚአብሔርን ያከብራል፣ ሰይጣን እግዚአብሔርን ይፈራል እንዳለው አባታቸው ማለት ነው። ልክ እንደዛ የመቶ እዚህ ጋር እንትን ይላሉ አሁን ሲነግሩን ማለት ነው። ምን ያክል ጥላቻ አንግሰው እየተፋጁ እንደሆነ ባይተ ወይ የኩሽቲክ የሚባለውና የሴሜቲክ የሚባለው አሁን እነሱ የከፈሉት ክፍፍል እኮ በብዙ መንገድ እኮ ተመሳሳይ ህዝብ ነው። የደም ምርመራ ምናምን ሲያደርጉ የሚመጡት ቅድም እንደነገርኩ እኮ ነው። አሁን ሴሜቲክ ነኝ የሚል አንዳንዴ በጣም ነው የሚገርመኝ። ሴሜቲክ ነን እኛ ከሳውዲ አረቢያ ነው የመጣ ነው፣ በተለይ የመን የመጣ ነው ብሎ የሚያወራ ቡድን አለ። አንድ በዛ በኩል እነ ሽመልስ አብዲሳ ያሰማሩት ማለት ነው። ኢዛና ቹቹ የሚባሉ ቡድን አለ። ይሄን የሚያራግብ ማለት ነው። በዛ በኩሉ ነው የወዲኛው የሚሰድብ የሚያዋርድ የሚያጣጥል የሚያንቋሽሽ ማለት ነው። ወያኔንም የሚሰድብ እንዲሁ ወያኔን ጨምሮ ነው የሚያሳድቡት። ምክንያቱም ለፒፒ ነው የሚሰሩት፣ በዛኛው ሳይድ ጥቅም ስላለው ነው። እና ቹቹ ሰሞኑን ምን አለ፣ በዚህ 2 ቀን እያበደ ነው፣ ይሳደባል። እኔ ገዛ ነው የመጣሁት ከደቡብ አረቢያ ምናምን ይላል። እና ዛሬው ትላንት የለጠፈው የዲኤንኤ ምርመራውን ውጤት አምጥቶ ለጠፈው። ለጠፈውና ምርመራው ምንድን ነው የሚለው 57.7% ኢትዮጵያን ጂውሽ ይለዋል። ከዛ እኔ ሴሜቲክ ነኝ ይላል። ፈላሻዎቹ ጋር ሄዶ ፈላሻ ነው እንግዲህ እሱም ፈላሻ ማለት ቅማንት ነው። ቅማንት ነው፣ እዚህ ጎንደር ነው ያለው። ዝርያው መሰረቱ መነሻውም እዚህ ነው። እዚህ መጥቶ ግን ሴሜቲክ ነኝ ይላል። የይሁዲ እምነት ተከታዮቹ ኢትዮጵያን አሁን ቤተ እስራኤል የተባሉት በምንም መንገድ የስም ዘር አይደሉም። የሴሜቲክ ዝርያ ያላቸውም በዘራቸው ማለት ነው። በዘር እንትን ከቆጠር ነው በአኮርዲንግ ቱ ባይብል እዛ ውስጥ የሉትም። ካማዊ ህዝብ ናቸው። ከተገናኙም ከከነዓናውያን ጋር ነው የሚተሳሰሩት። ትስስራቸውም እንደዛ ነው። አሁን እንትን እስራኤል ውስጥ ያለ ይሁዲ ነው ተብሎ የሚገመተው 50% የኤንሸንት ከነዓን ደም እንትን ዲኤንኤ ነው ያለው። በቅርብ ጊዜ የተጠና ጥናት 50% የኤንሸንት ከነዓናዊ ነው። ከነዓናውያን ናቸው። የተሰራ ሴራ ስላለ ነው። ልክ አሁን ኢትዮጵያ ውስጥ ቅማንቱ ላይ እንደተሰራው ሴራ መካከለኛው ምስራቅ ላይ ከነዓናውያን ላይ የተሰራው ሴራ በጣም ከባድ ነው፣ ይታወቃል። ይሄ ስለሆነ ነው። እነዚህም ቋንቋቸው መቀደሻቸው ታቦተ ጽዮንን ይዘው ወደ ኢትዮጵያ ሲመጡ መቀደሻቸው ቅማንተኛ ነው። በሚገርም ሁኔታ ቋረኛም ይሉታል፣ ፈላሽኛም ይባላል፣ ካይልኛም፣ ደንቢያም፣ ዋቴቨር ሰሜንም ይባላል ቋንቋው። ይሄ ቋንቋ ነው መቀደሻቸው። ታቦተ ጽዮንን ከድሮ ጀምራ የምትባረክበት ጽሁፉም የተጻፈው በዚህ ቋንቋ ነው ማለት ነው። ፊደሉ ሌላ ሊሆን ይችላል፣ የተጻፈው በዚህ ቋንቋ ነው እንጂ ሌላ ያዝ አልነበረም በፊት። ሲጀም ባለፈው አብራርተው ነው ይመስለኛል ይህን ነገር ማለት ነው። ይሄንን ያዘውና ይሄ ሰውዬ መጥቶ ሴሜቲክ ነኝ ብሎ ይላል። ከየት የመጣ ሴሜቲክ ነው? እንዴት ብሎ ነው ዜማዊ የሚሆነው? ቹቹ እንዴት ሴሜቲክ ይሆናል? በጣም የሚያሳዝነው ደግሞ አንድ የክስታኔ አባት ከዚህ በፊት እንትን ብለናል፣ አቅርበናቸዋል ይመስለኛል። እኛ በእንትን እያወሩ ስለ ታሪክ እየተናገሩ አንድ ይጠይቃቸዋል። ከየት ነው ክስታኔ መጀመሪያ መጣ? ከመጀመሪያ መጣ አመጣጡ ከነዓን ነው ይላሉ እሳቸው ማለት ነው። ይሄ ደግሞ ከነዓን ነው ብለው ቤተ እስራኤል ጎንደር መባላቸው ልክ ነው። ከዚህ ዘር ነው የመጡት፣ ከዚህ ነው ዲስንድ ያደረጉት እናውቃለን። ቅድም እንደነገርኩ ሀበሻ የሚባለው ህዝብ ውስጥ የወጡ ናቸው። የሀበሻ የሚባለው ህዝብ ደግሞ ከከነዓናውያን ህዝቦች ጋር ቀጥታ ትስስር አለው። ከነዓን የሚባለው ከምድር ሊስትም በለው ኢትዮጵያ ውስጥ ከነበሩትም ማለት ነው። በዛ የተሳሰረ እንደሆነ እናውቃለን። ይሄ ነው አምጥቶ የሚያገናኛቸው። የደም እንትና ቹቹ እዚህ ጋር ጎንደር ላይ ታስሮ እሱ የሚጮኸው የት ላይ ነው? ሚድል ኢስት ይጮሃል። እዛ ጋር በጣም የሚገርም እኮ ነው። አንድ ጥጃ ጎንደር ላይ አሰርከው፣ አፉ ግን እዛ እንትን ሄደ ሚድል ኢስት ሄዶ ሲጮህ ብታገኘው አስበው እንዴት አድርገህ ወተት እንደምትሰጠው ከኢትዮጵያ ሆነ። ቬሪ ዲፊካልት። እንዲህ አይነት ነገር አምጥተው ሁሉ ይደናበራሉ። በጣም በሚገርም ሁኔታ ማለት ነው። ይሄ ምንድን ነው? እብደቱ ነው። የፖለቲካ ጡዘቱ በምን ያክል እንዳሰከራቸው እና በትናንሽ በጥቃቅን አንደርስታንዲንጋቸው ሪል ምርምር ወይ የሆነ ነገር አድርገው ከታች ያለውን ነገር አውጥተው ከመንገር ይልቅ ጫፍ ጫፉን ይዘው ፕሮፓጋንዳ እየነፉ እርስ በርስ ሊያፋጁ እየሰሩ ናቸው። የሴምና
የኩሽ በሚል የድንቁርና አስተላለፍ ማለት ነው። ሁሉም ግን ኩሽም አይደሉም ሴምም አይደሉም። በዘራቸው በደማቸው ፈጥረው ግን ይሄን ያደርጉታል ማለት ነው። የሚፈለገው አሁን ስልጣን ነው። በፊትም እንደዚህ ነው። የትግራይን ህዝብ ከነበረው ከጥንቱ ቅማንት ለመነጠል ትግሬ ነው የሚል ነገር ለማስባል ገዢ መደቡ ነው የተጠቀመበት። አማራንም ከጥንቱ ቅማንት ስትነጥለው ገዢ መደቡ ነው የነጠለው። እነ ተክለ ሃይማኖት ናቸው ይሄን የሰሩት። እንዲህ እያደረጉ ነው እየለዩ እየለጠሩ እየበታተኑት የመጡት። በታትነው አጠፉት። ይህን ህዝብ አንድ ወጥ የሆነ ህዝብ እንዳይሆን ያደረጉት እነዚህ ናቸው። በተመሳሳይ አሁን ደግሞ ኢትዮጵያን ለማፍረስ ነው። ከሁለት ይከፍሏታል። ምናልባትም የኩሽቲክ የሚለው ቡድን ከተሸነፈ የደቡብ ኢትዮጵያ የሚባለው ደቡብ ፓርቲ ይዞ ይገነጠላል። ያኛው ሰሜኑን ይዞ ይቀጠላል። ሁለት ሀገር ትፈጥራለህ ማለት ነው። ኢትዮጵያ ሁለት ትሆናለች። ያኛው ኢትዮጵያ ይሆናል፣ ይሄኛው ኩሽ ይሆናል። በቃ አለቀ። እንዲህ ሁሉ ነው የሚሰራው። ይሄ ሀገር ለማፍረስ ነው። ይሄንን በደንብ አድርገው እንትኑ ራሽናል እንደሌለው ይሄን ነገር አንስተው የኛ ነው ብለው በዚህ ጥላ ስር በኩሽ ስር ወይም በሴም ስር መሰለፍ ራሱ ድንቁርና መሆኑን ቁልጭ አድርገው ነግረውናል ፕሮፌሰሩ ማለት ነው። ይሄ ነው አንደኛው መልእክት። ሁለተኛው ቋንቋን እንደ ዘር ልዩነት አድርጎ መውሰድና መጠቀም የተሳሳተ ምናልባትም የጽንፈኞች አስተሳሰብ እንደሆነ ተናግረዋል። ትክክል ነው። ቋንቋ ዘርን አያሳይም፣ የሆነ ነገርን አያሳይም። ይሄ ውሸት ነው። ስለዚህ በቋንቋ አትባሉ አትጣሉ። የስ ለምን ይጣላል ሰው? ቋንቋ ተናጋሪ ይናገራል፣ መብቱ ነው ይናገር። ምንም ለምን ተናገርክ ይሄን የኔን ቋንቋ ተናገር ምናምን በሚል እንዴት ሰው ያብዳል? ቋንቋን መሰረት ያደረገ አይዴንቲቲስ እንዴት ስታብሊሽ ሊያደርግ ይችላል? ቋንቋ መግባቢያ ነው። ያንን ቢያዩት ጥሩ ነው። እኔም እሱን እደግፋለሁ። ከዚህ በፊትም ተናግረናል። ብሔር ተኮር ፖለቲካ ይጥፋ ብለናል። ማለት ብሔር ተኮር ፖለቲካ ማለት ምን ማለት ነው? የፖለቲካ ፓርቲ በብሔር ፈልፍለው ዛሬ 50-60 ፓርቲ አለ። የብሔር ነው፣ ሁሉም የቡድን ነው በሙሉ በቡድን በብሔር በዘውግ ምናምን የተሰራ ነው። ይሄ ሁሉ አፍራሽ ነው። ለምን ዘውግም ብሔርም ቡድንም ፖለቲካ ሊሆን ስለማይችል ማለት ሊሆን አይችልም። አይዲዮሎጂ አይደለም። አይዲዮሎጂ ዩኒቨርሳል ነው። ለሁሉም ህዝብ፣ ለሁሉም ዘውግ፣ ለሁሉም ነው የሚጠቅመው። መግዛት አንተ አይተህ የተሻለውን መግዛት ያንተ ነው የሚሆነው። ስለዚህ በአይዲዮሎጂ ላይ የተመሰረተ እንጂ በቡድንተኝነትና በዘር በቋንቋ ወይ ምናምን ላይ የተመሰረተ የፖለቲካ ፓርቲ አውዳሚ ነው። ምንም ነገር የሚያመጣው ነገር የለም። የጽንፈኞችም መደበቂያ ነው። አይተነዋል፣ በደንብ አድርገን ተንትነነዋል። ይህንን ነገር ነው የተናገርነው። ይህ ማለት ግን ቋንቋዎች ይጥፉ ማለት አይደለም። አጥፍተን አንድ አድርገን ወይ ደግሞ ይሄ ከሌ የሚባል ህዝብ ስሙ እንዳይጠራ ምናምን፣ ይሄም ሌላው ድንቁርና ነው። በዛኛው በኩል ጽንፈኝነት ምን አደረጉ? ህዝቦች ድሮም ነበሩ፣ አሁንም ነበሩ፣ ይቀጥላሉ። እርስ በርስ የሚያጣላ ነገር እንዳይመጣ ማድረግ ነው። ዲሞክራቲክ የሆነ መንግስት መሰረት አለ። በሰላም እኩል የሀብት ክፍፍል እንዲኖር አድርገህ ከሄድክ ምን ችግር ይፈጠራል? ይሄንን የሚጠቀሙ ለፖለቲካ የሚጠቀሙት ግን ያብዳሉ። እኔ በጣም የሚያሳዝነኝ የኦሮሞ ልሂቅ የሚባለው በተለይ አሁን የኦህዴዱ ከኢህአዴግ ጋር ሆኖ በብሔር ፌዴራሊዝም ስር ሆኖ ነው ኦሮሞን ነፃ ወጣሁ ብሎ የሚነግረን። ኦሮሞ ቋንቋው እንዲጠቀም አድርገናል፣ እንዲያርገናል፣ የራሱ ክልል እንዲኖረው አለ ብሎ የሚያወራው ይሄ ነው። ግን ደግሞ ህብረ ብሔር ፌዴራሊዝም የሚባለው ለማጥፋት የሚሮጠው ደግሞ አሁን ዩኒተሪ ገቨርንመንት ለማምጣት ይሄ ነው። ለምን? ስልጣን በእጁ ስላለ እንደፈለገ ለማድረግ ዩኒተሪ ገቨርንመንት ያስፈልገዋል። ህብረ ብሔር ፌዴራሊዝም የሚለው እንደፈለገ ማድረግ ስለማስችለው ነው። በእንደዚህ አይነት ድንቁርና ውስጥ ገብተው ነው የሚሰሩት ማለት ነው። ይሄ ሁሉ የልሂቃኑ ድንቁርና ስለሆነ መቆም አለበት እና ከቋንቋ ጋር ምናምን እየወሰዱ የሚያደርጉት ጥሩ አይደለም። ሌላው እኛ ኢትዮጵያውያን በመጡ ታሪክ ተረት ተረትን ተቀብለን ማለት ነው ይህንን ትልቅ ነገር አድርገን መቅረታችን በርካታ ጉዳቶችን አምጥቶልናል። አሁን ይህን ተረት ተረት ተቀብለ ነው ታሪካችን አድርገን መዝለቃችን ተረት ተረቱን ብዙ ጉዳት ጎድቶናል። እንዲያውም ምን አሉ ማን ነው ቡልቻ ሚደቅሳ ነው፣ እሳቸውን አገኘው አሉ ፕሮፌሰር ግርማ አገኘውና እናገርኳቸው። ይሄን እውነት አነገርኩ። መጡ የሚለው እኮ ውሸት ነው ብዬ ማስረጃ ተናገርኩ። የመጣ የሚለውን ታዲያ ያን ሁሉ ስናስተምር የኖረው በዚህ ነው ወይ በውሸት ነው ወይ ብለው ተናገሩ። ለካ ቀደም ብዬ ይሄን ብረዳው እኮ የፖለቲካ አሰላለፌን ሁሉ ልቀይር ነበረ ብለው ተናገሩ አሉ። አየህ አይደለ እንዴት እንደሆነ የሚገርመው ይሄ ነው። በተሳሳተ እውቀት ላይ ተመስርተ ያልሆነ አቋም ትይዝና ሌላ ሀገር ስታፈርስ ታደነቁር ትኖራለህ። እንዲህ አይነት ነገር ስለሚመጣ ከዚህ ውጡ። እውነተኛውን መረጃ መሰረት ያደረገ በእውነተኛ ፋክት ላይ ቆመን በእውነተኛ ታሪክ ላይ ቆመን ኢትዮጵያችን ብንሰራ ነው የሚሻለው እንጂ ዝም ብለን እንደዚህ እየተደናቆር ትክክል አይደለም እና ከዚህ ብንወጣ ጥሩ ነው። ይሄ ድንቁርናችን ለወደፊቱ መቅረት አለበት፣ ድጋሜ እንዳይመለስ በዚህ ድንቁርና ተጀቡለን መኖር የለብንም። ሌላ የትምህርትና የምርምር እይታዎቻችን ማስተካከል እንዳለብን ሁልጊዜ ኦፕን መሆን አለበት ፎር ቬሪፊኬሽን። እንደገና ደግሞ የምርምር ማዕከላትን ማብዛት አለብን። እውቀታችን የሚታደሰው እኮ በምርምር ነው። የምርምር ማዕከላትን ማሳደግ፣ ተመራማሪዎቹን ማበረታታት፣ ጥሩ ጥሩ እውቀት እንዲያገኙ ስልጠና እንዲያገኙ እያደረግ ብዙ ምርምር እንዲካሄድ ኢትዮጵያ ውስጥ ማድረግ ነው። ለምርምር የሚያስፈልጉ ቴክኖሎጂዎችን ማሟላት ነው። በዚህ ደረጃ እውቀታችን አብዴት ይሆናል። ያለ እውቀትና ያለ ምርምር ስልጣኔ የሚባል ነገር እድገት የሚባል ነገር አይመጣም በጭራሽ ማለት ነው።
በተለመደው በድንቁርና መንገድ ይኸው ዛሬ በሬና ገበሬ እየተጓተትን ዛሬ ድረሳለን። ከዚህ የምንወጣው በእውቀት ነው። ሰው እውቀትን መፈልፈያ ወይንም የእውቀት ማበልጸጊያ ማዕከል ያስፈልጋል። ምርምር ነው። ሰው ምርምር ሊኖረን ይገባል፣ በተለያየ ዘርፍ ማለት ነው። ይሄ ቢደረግ ጥሩ ነው። ከታሪክም አንጻር እንደዛ ምርምር ቢደረግና ትምህርትም በምርምር ላይ ሲመሰረት ነው እያደገ እየሰፋ የሚሄደው። ምርምሮች ደግሞ የበለጠ ያድጋሉ ማለት ነው። በትምህርት እየዳበሩ ይመጣሉ። ሌላ የኢትዮጵያ ታሪክ እንደገና መስተካከል መጠናት እንዳለበት መረዳት አለብን። እሱን ነው የሚያመለክት። በአዲስ እንደገና መጠናት አለበት። ባሉት ፋክቶች ላይ ተመስርቶ ብዙ ነገር መደረግ ያለበት ይመስለኛል። በተሻለ ሁኔታ ጥናት ይቆማል ማለት አይደለም። ዛሬ እውነት የሆነው ነገ ውሸት ሆኖ ሊጠና ይችላል። ስለዚህ ይሄ ምንጊዜም ያለ ነው። ግን ያ ጥናት መቆም የለበትም ሁል ጊዜ ማለት ነው። እውቀት ላይ አሁን እኛ ሰው የሚባለው እንደ ባዮሎጂካል ኢንቲቲ የሚኖረው ምግብና አየር፣ ውሃ ምናምን ሲያገኝ ነው። በተመሳሳይ እውቀት የሚባለው መኖር የሚችለው ትምህርት እና ምርምር ሲኖር ብቻ ነው። እና ፕራክቲስ ሶስት ነገር አሁን ይሄ እውቀት የሚባለው የሚያደርገው ፕራክቲስ ቤዝ ናውሌጅ ይኖራል፣ ናውሌጅ ቤዝ ፕራክቲስ ይኖራል ማለት ነው። ሪሰርች ቤዝ ፕራክቲስ አለ፣ ሪሰርች ቤዝ ናውሌጅ አለ። እነዚህ ግዴታ ናቸው። ልክ እንደዛ መሰረታዊ ፍላጎት ናቸው። አለበለዚያ ግን የለም። እኛ እኮ ምርምር የለ ምን የለ ዝም ብለህ እኮ ነው የምንደነቁረው። ለዛ እኮ ነው የማንለውጠው። እንዴት ሆነ ተሰራ አክሱም የፋሲልን አክሱም ምናምን ብለህ እኮ አንመራመርም። እንዲያው ሌላው ቢቀር ማለት ነው። ለምን የእውቀት ሌቭላችን የወረደ የሞተ ነው። በዛ ደረጃ አፕዴት ማድረጊያ ማዕከላት ላይ አንሰራም። ትምህርት ላይ የሚሰራ የለም እኮ። ትምህርትን ከመንግስት ፖሊሲ ጋር ምናምን ወስደው እንዲመቻቸው አድርገው አደንቁረው ትውልዱን ገለውጥ ይሄዳሉ እንጂ በምንም መንገድ ለቀጣይ ታስበው ለትውልድ ለኢትዮጵያ ታስበው የሚሰራ ስራ የለም። ስለዚህ ይህን እንድንረዳ እንደገና እንድናስበው ያደርጋል የሚል እንትን አለኝ እንደገና ማለት ነው። ሌላው ታሪክና ተረት ቦታቸውን ቢይዙ፣ ተረት ሌላ ነው ለልጆች ማጫወቻ ምናምን። ታሪክ ግን በትክክለኛ በፋክት ተመስርቶ ተሰንዶ መቀመጥ አለበት። በደንብ ነው ተሰርቶ ማለት እንደዛ ነው መሆን ያለበት እና ከተረት መውጣት አለብን ዝም ብለን እንትን የሚለው ማለት ነው። ሌላው ውስጣችን የቀበርነውን እውነት ለማውጣት መዘጋጀትና መጣር አለብን። አንድ ልጅ ቲክታክ ላይ ነው ያየሁት መሰለኝ፣ ወደ ጥንታችን እንመለስ የሚል ንግግር ሲያደርጋቸዋል። ወደ ጥንት በተለይ ወደዛ ወደ ጎንደር ወደዚህ ወደ ሰሜኑ አቅጣጫ የሆነ የተቀበረ እውነት አለ ነው አለ እውነት ነው። እሱን እንፈልገው። የቀደመ እውነታችን ያለው እዛ አካባቢ ነው። የአክሱምን ስልጣኔ የሰራ እውቀት የት ሄደ? የዳማትን ስልጣኔ የፈጠረ እውቀት የት ሄደ? የላስታን ስርወ መንግስት ዘመን የነበረን እውቀት የፈጠረ የት ሄደ? እኛ ያ እውቀታችን የጥበበችን የት ሄደ? ዌር ኢዝ አወር ዊዝደም ዌር ሃዝ ጎን? ይህ መመለስ አለበት። ስለዚህ እንደዚህ መስራት አለብን እና የፕሮፌሰሩ ንግግር አጠቃላይ ሞር ለስ ጥሩ ነው። ከዚህ አንጻር ደግሞ ብዙ ሀሳብ የምርምር ሀሳብ የለውጥ ሀሳብ ያጭራል ብዬ አስባለሁ። ጥሩ ነው። ታንኪዩ። መልካም። እንግዲህ ለዛሬ ውይይታችን መነሻ የሆነን የፕሮፌሰር ግርማ አውግቸው ይህን ይመስል ነበር። በተለይ ደግሞ ፕሮፌሰሩ ቅድም ያነሳ ነው ከዛሬ 3500 ዓመት በፊት የነበረው ሀበሻ የሚባለው ህዝብ ቅድም ስጠቅሳቸው የነበሩ እስልምናንም ክርስትናንም አይሁዳዊ እምነት ይሁዲንም እምነት ተከታይ ካልነበረ ማለት ኦሪትን እምነት ተከታይ ካልነበረ ከዛ በፊት ምንድን ነው ሲከተል የነበረው የሚለውን ጥያቄ እንዲመልሱልን በዚህ ጉዳይ ድጋሜ ምርምር እንዲያደርጉና ምናልባት ፖለቲካሊም ካለው ነባራዊ ሁኔታ አንጻርም ያለፉት ወይም ደግሞ እያወቁ የተውት ካለ ፊት ለፊት አሁንም እንደጀመሩት እንዲጋፈጡትና ወደፊት እንዲያመጡት እውነታውን እንዲያጋልጡ በዚህ አጋጣሚ ጥያቄ እያቀረብን ውድ አድማጭ ተመልካቾቻችን ሀበሻ ሴማዊነትና የአጋዚያን ትርክቶች በሚል ሀሳብ ያቀረብንላችሁ ውይይትን ይመስል ነበር። ለውይይታችን መነሻ የሆነን በመግቢያችንም እንደጠቀስነው በመሀልም ደጋግመን ስናነሳቸው እንደነበረው ፕሮፌሰር ግርማ አውግቸው ናቸው። በድጋሚ ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ በውስጥ መስመር ላኩልን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።